እኛ በዚህ መልኩ ነበር የተማርነው። ነገር ግን ሰራተኛችን አንድና አንድ ሶስት ነው እያለች ያለችው ብትል መጀመሪያ ምንድን የምታደርገው ሰራተኛዋን ጥሪያትና ቁጭ ታደርጊያትና አንድና አንድ ሶስት ብለሻቸዋል ወይስ አላልሻቸው? ብያቸዋለሁ ካለች ለምን አልሻቸው? አይ የኔ እምነት ነው። አይ አንድና አንድ እኮ ሶስት ነው አይደለም ሁለት ነው። አይ በቃ የኔ እምነት ነው። እንደዛ ትችያለሽ። አንድና አንድ ሶስት ነው ማለት መቀጠል ትችያለሽ ያንቺ። ነገር ግን ልጆቼን ግን ምናት እንዳታያቸው በቃ ብዬ አስጠነቅቃታለሁ። አልሰማ ብላ ከዛ በኋላ አሁንም እንትን ብትል ምንድን ነው የምታደርጊው? አልሰማም ብላ ልጆቹን ለመበከል ብትሞክር ምን ታደርጊያለሽ ብትባይ ከቤት ታባረሪያታለሽ። ሌላ ሰራተኛ ታመጫለሽ። ለምን መበከል የለባቸው። ጀማውም እንደዛ ነው፣ ራሱ ይባረራል። ከሀገር መባረር ይላል ሱረቱ ማኢዳ ምዕራፍ 5 ቁጥር 33 ላይ አላህና መልእክተኛው የሚያዋጋ ቅጣቱ የተለያየ ነው። ከሀገር መባረር ይላል፣ እንደዚህ ይላል፣ ቅጣት አለው። ከዛ ይልና መጨረሻ ላይ ነው መገደል የሚለው ነገር ያለው እንጂ ዝም ብሎ አንድ ሰው ስለወጣ አይደለም። ከምን አንጻር ነው የወጣው? የኢኮኖሚ ፕሮብሌም ኖሮበት ሊሆን ይችላል። ግራ የእውቀት ማነስ ሊሆንበት ይችላል። እንዴት የተለያየ ነገር ኬዞቹ ይታዩለታል በደንብ ተደርጎ ምንድነው ችግሩ ተብሎ ተመክሮ ተዘክሮ አልሰማ ካለ እና ሌላውን እበክላለሁ ካለ ያኔ ይገደላል ማለት ነው። ከዛ አንጻር ነው የሚታየው። ይሄኛው ግን ባይብል ላይ ስትመለከችው ኦሪት ዘዳግም ምዕራፍ 13 ላይ ሲናገር ቢያስተምር ነው የሚለው። ቢያስተምር ግደለው ነው የሚለው። የሌላ እምነት ቢያስተምር ግደለው ነው የሚለው። እንደዛ ብቻ አይደለም። በቃ አላስተምርም ብሎ ራሱ ተደብቆ ራሱ ሌላ አምላክ ሲያመልክ የተገኘ ሰው ቢኖር መረመረ ግደለው ነው የሚለው ዘዳግም 17 ላይ። ምንትን ብቻ አይደለም። በቃ ሌላ አምላክም አላመልክም አላስተምርም፣ በቃ እንደውም አምላክንም አላመልክም ቢል ራሱ ሌላ አምላክ አላመልክም ፈጣሪ የሚባለውንም አላመልክም ቢል እንደዛም ቢሆን የእስራኤልን አምላክ የተወሰው ይገደል ነው የሚለው። ይገደል የእስራኤልን አምላክ የተወሰው መተው እንኳን አትችይም በባይብል ከሆነ ማለት ነውና ከዛ አንጻር ነው። እስቲ ኢብራሂም ቀጥል። አቡኪም አለ። አቡኪም የጠፋ ሰው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አቡበከር እንዴት ነህ? ወአለይኩም ሰላም ወበረካቱ። ኡስታዝ እንዴት ነህ? ሰላም ነው። ምንድን ነው እንደዚህ ጠፋው? ትንሽ ቤተሰብ የሆነ ኬዝ አጋጥሞን ለዛ ነው። ኦኬ ጠፍተሃል ራሱ። እኔማ ትዳሩን ላይ ያስከኝ መሰለኝ። ኢብሮ ሌላ ቀን ገባለሽ ስራ ላይ ስለሆንኩ። እሺ የማርያም ልጅ አትጥፊ። እሺ ሰልም ያለሽ ኢንሻአላህ። እሺ የምትለው ናት እቺ ናሙስ ምናምን የምትለው ናት። ናሙስ ማን ነው እያለች የምትጠይቅ ነበረች ኮሜንት ላይ። እሷ ልጅ ናት የማርያም የምትባል ያየኋት። እኔ እንጃ ናሙስ ማን ነው? ናሙስ ማን ነው? በገባች ቁጥር ናሙስ ማን ነው? ናሙስ ማን ነው እያለች የምትል ልጅ አለች። እሷ እንዳትሆን። ኦኬ አይደለችም። ኦኬ እሺ ጥሩ ብንሄድ ይሻላል። ጃቢር ጥያቄ ያላችሁ? ጃቢርን አስገባው። ጃቢርን አስገባው። አቡኪ የምትለን ነገር አለ ስለ ሙርተድ? አረ ለማዳመጥ ነው የገባሁት ኡስታዝ። አረ እንደዛማ አይደለም። ካልሆነ ልውረድ እኔ በቃ ልውረድ። ኢብራሂም ማታወሩ ከሆነ ልውረድ። አይ አረና ኦኬ ልውረድ። እየተጋገዘን ተናገር። አቡኪ ስርዓት ያዝና ቀጥል። አቡኪ ቀጥል። አይ ጥቅሶቹን ንገሩን እያሉ ነው ያሉት። ጥቅሶቹን ንገራቸው አቡኪ። እስቲ ወደ ገና አይምሪ አልተሰበሰበም። ኡስታዝ ቀጥሉ እናንተ። አፍወን ኢብሮ ቀጥሉና ኢብሮ ቀጥል። ኡስታዝ ኬዘን ስላላወቀ ነው። ቆይ እነግረዋለሁ። እሺ ዘዳግም 17:5 ላይ ያው እግዚአብሔርን የተወሰው በአጠቃላይ ሙርተድ ማለት ነው። በእነሱ ሙርተድ የሆነ ሰው ዘዳግም 17 ከ2 እስከ 5 ብታነቡት ይገደል ነው የሚለው። ይገደላል ማለት ነው። ሊትራሊ ይገደላል ማለት ነው። ገደላቸው ደግሞ የእግዚአብሔርን ስም የሰደበ ይገደል ምናምን። እሱ ደግሞ ኦሪት ዘሌዋውያን ምዕራፍ 24 ቁጥር 16 ቁጥር 13 ላይ እግዚአብሔር ሙሴን እንዲህ ብሎ ተናገረው ነው የሚለው። ስለዚህ ቁጥር 16 ላይ ፈጽሞ ይገደል የተባለው ይገደላል ማለት ነው። እግዚአብሔርን የማይፈልግ መጽሐፈ ዜና ሁለተኛ ዜና ማለት ነው ምዕራፍ 15 ቁጥር 12 እና 13 ላይ እስራኤልን እግዚአብሔርን የማይፈልግ ካለ ይገደላል። የማይፈልግ ነው አለመፈለግ። ስለዚህ ይህም ያስገድለዋል። እናትና አባቱን የሰደበ ዘጸአት 21 15 17 እነዚህ እናትና አባቱ የሚሰድብ እናትና አባቱ የሚመታ
ሌባ ምናምን እነዚህ ሁሉ የሚገደሉ ሰዎች ናቸው ማለት ነው። ተግባባ? አይን በአይን ጥርስ በጥርስ ምናምን እነዚህ ሁሉ ቂሳሶች ናቸው። ኦሪት ዘሌዋውያን ምዕራፍ 20 ቁጥር 7 እስከ 17 ድረስ ይህንን ማየት ትችላላችሁ። ይህንና ይህን የመሳሰሉ መወገር ያለባቸው ሰዎች እንዳሉ የሚናገር ይበርብል አንድ ልጨምርላችሁ። ብሮ አንድ ጨምርላቸው። ከአንድ አምላክ ውጭ ሲያመልኩ የተገኙት ያረዳቸው አንድ ነቢይ አርዷቸዋል ሰዎችን። ተቃለይን ማን ነው ያ ነቢይ? ማን ነበረ? አው ገምቱ፣ አልያዝኩም መሰለኝ። ገምቱ እስቲ። በጣም የሚወዱት ነቢይ ነው። በጣም በቃ በሰረገላ ወሰዶ ደመና ምናምን የተባለ የሚዘመርለት ኤልያስ በሰረገላ ወሰዶ ደመና ምናምን የሚል ኤልያስ ራሱ ነቢይ፣ በጣም የሚወዱት ነቢይ ነው። ነቢይ ከአንድ አምላክ ውጭ ያመለኩትን ሰዎች በቂስ ወርድ ወስዶ ነው አንገታቸውን ያረደው ያረገው። ጥቅሱን አውጣው። አንገታቸውን ነው እምሽክ ያደረገው። አንገታቸውን ያሳረዳቸው። ረዷቸው ብሎ አሳረዳቸው አንገታቸውን። ስንት ላይ ነበር ያስኩት? ስንት ላይ አውጡ። ተምራችኋል፣ አውጡ። ካላወጣችሁ ዛሬ አንኖርም። ወይኔ አይ ኦኬ ያላገኘሁትም ኡስታዝ ልፈልግ የፈለኩኝ አንደኛ ነገሥት ከምር ነው ኢብራሂም? አዎ ኡስታዝ ያው በጣም ቆየ። ኧረ ቆይ እሺ አይ ቲንክ አንደኛ ነገሥት 18 ላይ ነው ልበል። አካባቢ 1840 ላይ 40 ኤልያስም ከባል ነቢያትም አንድ ሰው እንዳያመልጥ ያዟቸው። ከዛ በኋላ ኤልያስም ወደ ቂስ ወስዶ በዚያ አሳረዳቸው ይላል። አሳረዳቸው ለሚለው ቃል ዩሻተም ነው የሚለው። ሻሃት ማለት ራሱ ሶሮ ቃሉ ሻሃት ነው። ሻሃት ማለት ምንድነው? አረደ ከሚለው ቃል ነው የመጣው። ኤልያስ ነቢይ ሆኖ የባል ነቢያትን 450 ሰዎችን ነው ያሳረደው። ከቄራ ባለቤት ልዩነቱን ትነግሩኝ ብለህ ጠይቃቸው። ሲያሳርድ በውስጥ ታዋቂነት ረዱ የሚለው መርህ አለ። ሌሎችም አሉ። መጽሐፈ መሳፍንት 12 ላይም ታገኛለህ። 12:6 ላይ መሳፍንት 12:6 ጉድ እኮ ነው። መተራረኛ እንደዚህ አይነት ነገር እኮ አንፈልግም ነበር። በግድ እኮ ነው ኡስታዝ። እንግዲህ እሺ 12:6 ላንብበው። እነሱ አሁን ሺቦሌት በል አሉት። እርሱም አጥርቶ መናገር አልቻለምና ሲቦሌት አለ። ይዘው በዮርዳኖስ መሻገሪያ አረዱት ይላል። በዚያም ከኤፍሬም 42,000 ሰዎች ወደቁ ይላል። አረዱት አለ። በቃ ይሄ እኮ ኮልታፋ ነው። ደግሞ ይሄ እኮ ሳያንቀለቅለው ነው። ሺቦሌት በሉት ሲሉት ሺ ላለው ብሎ ሲ ብሎ አለ። እሱ ደግሞ አንድ ፊደል ተሳስቶ ማለት ነው። አንድ ፊደል ተሳስታል ብለው እምሽክ አድርገው አረዱት። እሱንም ማለት ነው። ማናቸው አራጆቹ? ማናቸው? ሰዎቹ ናቸው አዛ ጋ የነበሩት አራጆቹ ማለት ነው። ቄራዎቹ ማለት ነው። ሁለተኛ ነገሥት 10:7 ላይ ገባ። እሺ ሁለተኛ ነገሥት 10:7 ምዕራፍ 10 ቁጥር 7 እሺ 7
ደብዳቤ በደረሳቸው ጊዜ የንጉሱ ልጅ 70ውን ሰዎች ይዘው ገደሏቸው። ራሳቸው ገደሏቸው የሚለው አረዷቸው ነው የሚለው አረዷቸው ነው ይሻቱ ነው የሚለው ተመሳሳይ ነው። የዕብራይስጡ ቃል ይሻቱ ያዘው። አማርኛው አረዷቸው ነው የሚለው አረዷቸው ብሎ ነው ያስቀመጠው። አረዷቸው ነው ገደሏቸው ነው የሚለው ማነው? ይቅርታ ገደሏቸው ማለት ገደሏቸው ግን ያው አረዷቸው ነው የሚለው። የዕብራይስጡ ግን ያው ራሱ ማረዳቸውን እዛው ላይ ታያለህ። ራሳቸውንም ይላል። አዎ እሺ። ራሳቸውንም በቅርጫት አድርገው ወደ እርሱ ወደ ኢዝራኤል ላኩ አለ። ገደሉ ሲል ያው አንገታቸውን ነው ቀሏቸውና ራሳቸውንም ጭንቅላታቸውን በቅርጫት አድርገው ላኩለት ማለት ነው። ገደሏቸው ለሚለው ቃል ይሻቱ ነው የሚለው ገብቷል። ይሻቱ ነው የሚለው እሺ። እዛው ላይ ቁጥር 11 ላይ ይኸው ቁጥር 11 ላይ እዛው ላይ ከዛ ምን አለ? ኢዮአብ ከአክዓብ ቤት የቀረውን ሁሉ ታላላቆችም ሁሉ ወዳጆችንና ሕፃናትንም ማንም ሳይቀር በኢዝራኤል ገደላቸው ይላል። አሁንም ያ ተመሳሳይ ነው። አረዳቸው ነው የሚለው የዕብራይስጡ አረዳቸው ነው የሚለው እሺ። ቁጥር 14 ላይ ውስጥ እሱንም ደግሞ እነሱም በሕይወታቸው ያዟቸውም በበግ ጠባቂዎችን ቤት አጠገብ ባለው ጉድጓድ 42ቱን ሰዎች ገደሏቸው፣ ማንንም አላስቀረም። አረዳቸው ነው የሚለው የዕብራይስጡ እሺ። አንደኛ ሳሙኤል ምዕራፍ 17 ቁጥር 51 ላይ ገባ። ሳሙኤል 17 አንደኛ ሳሙኤል ምዕራፍ 17 ቁጥር 51 እሺ። ዳዊትም ሮጦ በፍልስጤማውያን ላይ ቆመ፣ ሰይፍም ይዞ ከሰገባው መዘዘ፣ ገደለውም፣ ራሱንም ቆረጠው። ፍልስጤማውያን ይህንም አረደው ነው የሚለው። ራሱን ቆረጠው ማለት ያው ገደለው የሚሉት በአማርኛ ላይ አውቀው ነው፣ ፈርተው ነው። ራሱን ቆረጠው ይላል ይዞ ማለት ነው። አረደው ማለት ነው። አንገቱን ይዞ ገዝግዞ ነው የሚቆርጧቸው። ራሱን ቆረጠው ይላል። እንግዲህ ዳዊትን የመሰለ ነቢይ ጎልያድን ሲያገኘው አንገቱን ነው መጀመሪያ በወንጭፍ ነው ጭንቅላቱን መታውና ወደቀ። ከወደቀ በኋላ አንገቱን ይዞ አረገው ማለት ነው፣ ቆረጠው ይዞ ማለት ነው። እና ዛሬ የቄራ ቀን ነው እንግዲህ እንድታውቁት፣ የቄራ ቀን ነው። በቃ ጨምራ እንደዛ ከሆነ ኧረ ይበቃኛል። ቄራ ደግሞ መንገዱ አንዳንዴ ደግሞ ይሸታል። እንትን አይልም ሽታው በጣም ነው የሚደብረው። ቄራ ሰፈር አሁን ትቶ ካልሆነ በስተቀር በቄራ ስታልፍ ሽታው በቃ ነገር አልችልም። ግማቱ የሚታረለው እርዱ ማለት ነው ያትነገንጋል። ይበቃኛል። በጣም ከባድ ነው። አይ እንደዛ ከሆነ አንዳንድ እኔ ልጨምራ። በቃ እንደዛ ከሆነ ምንድን ነው የሚለው? ኦኬ ኦሪት ዘጸአት ነው ይሄ። ዘጸአት ላይ ግን ብዙም አይነፋም። ሌላ ላይ ልሂድ እንዴ? እሺ ዘጸአት 35:2 ላይ 6 ቀን ስራ ይደረጋል አለ። በሰባተኛውም ቀን ለእግዚአብሔር እረፍት፣ ሰንበት የተቀደሰ ቀን ይሆንላቸዋል። የሚሰራበትም ሁሉ ይገደላል። በሰንበት የሚሰራ ይገደላል። ኡስታዝ እኔ ግን ማብራሪያ እፈልጋለሁ እዚህ ላይ አብራራለን። ኡስታዝ አለ ይገደል የሚለው ሰንበትን ማከብር ሰው ይገደላል። ነገርኩህ እኮ አይደለም። ፈጣሪ ልትሳደብ ይቅርና እናትና አባትህን ብትሳደብ ትገደላለህ። 6 ቀን ሰርተህ በሰባተኛው ቀን ታርፋለህ። በሰንበት ቀን ግን ስትሰራ ከተገኘ አንድ ሰው እንደውም ታስታውስ እንደሆነ ምንድን ነው ቅጠል ሲለቅም ተገኝቶ ተገድሏል። ታስታውስ እንደሆነ እንጨት ሲለቅም ተገኝቶ ጥቅሱን ላውጣልህ ልስጥህ። የተገደላለ ያዙት። አንዴ ባይብል ላውጣ። ዛሬማ በቃ እዚህ ላይ ነው እንደውም ጉድ ነው የምናደርገው። እንትን ላይ እንጨት ሲለቅም የሚል ኦሪት ዘኍልቍ ምዕራፍ 15 ቁጥር 32 ላይ ነው። አየው
አገኘው ዘኍልቍ ምዕራፍ 15 ቁጥር 32 እና 33 እስከ 35 32 እስከ 35 ኡስታዝ አሁን ነው ኔትወርክ የለቀቀኝ። ኔትወርክ ይዞኝ ነበረ። ኦሪት ዘኍልቍ ምዕራፍ 15 ከ32 እስከ 35 ምዕራፍ 15 ከ32 እስከ 35 ኦኬ እሺ። ይኸው የእስራኤልም ልጆች በምድር ዳር ሳሉ አንድ ሰው በሰንበት ቀን እንጨት ሲለቅም አገኙ። እንጨትም ሲለቅም ያገኙት ሰዎች ወደ ሙሴና ወደ አሮን ወደ ማህበሩም ሁሉ አመጡት። ያደረጉበትም ዘንድ የሚገባውን አልገለጠምና በግዞት አስቀመጡት። እግዚአብሔር ሙሴ ሰውየው ፈጽሞ ይገደል፣ ከሰፈሩ ውጭ ማህበሩ ሁሉ በድንጋይ ይገርፉታል። ምን አሉት አለ። ሰውየው ምን አደረጉት? ገደሉ። እግዚአብሔር ሙሴን ሰውየው ፈጽሞ ይገደል ይውገሩት አለ። ማህበሩ ሁሉ ከሰፈሩ ውጭ አወጡት። እግዚአብሔርም ሙሴን እንዳዘዘው እስኪሞት ድረስ በድንጋይ ወገሩት ይላል። ገብቷል። በጣም ከባድ ነው ራሱ። ጠንቋይ ይፈቀዳል ወይ? ጠንቋይ አሁን ሌላ ሃይማኖት ነው። ጠንቋይ ይፈቀዳል ወይ? እንግዲህ ጥንቁልና ያው ሃይማኖቱን እስካልነካ ድረስ እንዴት እንደሆነ እኔ አላውቅም። እስቲ እኔው ኡስታዝ ሲያሳየኝ የሚጠነቁል ይገደላል። እስቲ ዝለው ያለ ይመስል የቱ ጋር ነበር? ዘለው ያለ ይመስለኛል። እሺ መጀመሪያ ዘሌዋውያን ምዕራፍ 20 ቁጥር 2 ነው። መጀመሪያ አይፈቀድም ሌላ አምላክ ብታመልክ ማናቸውም ሰው ዘሩን ለሞሎክ አሳልፎ ቢሰጥ ይገደል፣ የሀገሩ ሰው ሁሉ ምን ይበለው አለ? ይውገረው አለ። ለሞሎክ የሰጠ ሰው ማለት ነው። ለሞሎክ ማለት ለሌላ አምላክ ማለት ነው። ሄዶ እንትን ያለ ከዛ ቁጥር 6 ላይ ነው ያለው። መናፍስትን ጠሪዎችና ጠንቋዎች በሚከተሉት በስራቸው በሚያመነዝር በዚያ ሰው ላይ ፊቴን አከብራለሁ፣ ከዚሁ መካከል ለይቼ አጠፋዋለሁ ይላል። ምስ እንዲገደል ያደርገዋል ማለት ነው። ከዛ በኋላ ቁጥር 9 ላይ ማናቸውም ሰው አባቱንና እናቱን ቢሳደብ ፈጽሞ ይገደል። ታብታብ አድርጉለት አካውንቱ መሰለኝ። ኮፒሊንክ እናድርግ እስኪ ኮፒሊንክ እናድርግ። ሪፖርት ሊሆን ይችላል። ሰላም አለይኩም ኡስታዝ። ኔትወርክ እኮ አሰቃየኝ። አፎን አለ ኡስታዝ። ሄደ ነበር ብሮ፣ ለዛ ነው። አዎ እኮ ኔትወርኬ ይዞኝ ጠፋ።
ኔትወርክ ይዞኝ ጠፋ። ሳፋሪ አስቸጋሪ ሆነ፣ ደግሞ ባህሪው ደግሞ ተቀየረ። እሺ ኡስታዝ ስንት ላይ ሊድ? ኦሪት ዘሌዋውያን ስንት ላይ ሊድ? ኔትወርኩ ነው እንግዲህ አፎን። እሺ ግድያ ወይ ግድያ ባይብል ከባድ ነው በጣም። ኡስታዝ አንድ ጥያቄ አለኝ። ኦሪት ዘዳግም ላይ ምዕራፍ 17 ቁጥር 6 ላይ በሁለት ወይም በሶስት ምስክሮች አፍ ሞት የሚገባው ይገደል ይላል። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ኔት ዛሬ እያስቸገረ ነው መሰለኝ። አዎ አስቸገረ ዛሬ። ሁለቱም ሳፋሪም ያኛው እንደውም አሁን ኢትዮ ቴሌ ተሻለ። እኔ የምልህ ሁለተኛ ዜና 15 13 ላይ አሁን የሰጠኝ ነው መሰለኝ የእስራኤል አምላክ እግዚአብሔርን የማይፈልግ ታናሽ ወይም ታላቅ ወይም ወንድ ወይ ሴት ቢሆን እሱ ይገደል። ኢብሮ ማርያም የምትባለው አስገባት ካላችሁ አይልም እያየኝ የትኛውን መጽሐፍ ቅዱስ እያነበብክ ነው አለች። የትኛው መጽሐፍ ቅዱስ እንደሆነ ግቢና እንዳለ መገዳደል እኮ ነው። ቄራ ብሎታል ኡስታዝ። እንዳለ ምንም መገዳደል ያልሆነ ነገር አለ እንዴ እዚህ ላይ እንዴ? ሴታ ታያለች። እናንተ ዕብራውያን ሴቶች ስትዋለዱ አለ ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት ይላል። አልገባኝም። ኢሳቅ አይተዋል ይሄን ጥቅስ? እስኪ ኦሪት ዘጸአት ምዕራፍ 1 እናንተ ዕብራውያን ሴቶች ስታዋልዱ አለ ስታዋልዱ ኦኬ ሌላ እንትን ነው ከሌላ ታሪክ ጋር ይመስለኛል። ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት ይላል። ያው ከሆነ ታሪክ ጋር ሳይገናኝ ነበር። የሙሴ ታሪክ መሰለኝ ሁሉ ከፈረውን እሱ ነው። ኦሪት ዘኍልቍ ምዕራፍ 25 ቁጥር 5 ላይ ሙሴም የእስራኤልን ዳኞች እናንተ ሁሉ በኤልፌጎርን የተከተሉትን ሰዎችን ግደሉ አላቸው ይላል። በኤልፌጎርን የተከተሉ ሰዎችን ግደሉ። ይሰለቻል ወላሂ። ግደሉ መገዳደል ነው እንዳለ መገዳደል ነው። ከባድ ነው። ጥያቄ ያለው ሰው ጥያቄ እንቀበል። በቃ ኡስታዝ እስኪመለስ ድረስ ምን ትላለህ? ሰውን ሰርቆ ቢሸጥ ይገደል የሚለውስ እኔ ጥያቄ ነበረኝ ብሮ ሰው ሰርቆ ቢገል ይገደል? በጣም ቢሸጥ ሰው ሰርቀ ብትሸጥ ትገደላል። በጣም የሚያስቅ ነው ደግሞ እና ያንተ በሬ ራሱ ሰው ከገደለ አንተም ትገደላለህ። በሬው ያንተ በሬ ሄዶ ሰው ቢገድል አንተም ትገደላለህ። በጣም ከባድ ነው። ከእግዚአብሔር በቀር ለአንዳችን ማምላክ የሚሰዋ ፈጽሞ ይጥፋ ይላል። ይገደል። ይሄኛውስ እንዴት ነው? ካልገደለ መግደል ጽድቅ ነው። በጣም አሪፍ እንትን አለ። ኢብሮ እንዴት ነህ? ጥያቄ ነበረኝ። ቅድም ኔትወርክ እኮ አቋርጦኝ ወጣውና። እሺ ኢሳቅ ያስተናግደሽ። እኔ ቁርስ ራሱ አልበላሁም። ኢሳቅ አስተናግደው። እሺ ቁርስ ነው ምሳ በዚህ ሰዓት? እሺ ጥያቄ ሳ ነው ወላ የተጠየቀ ቁምሳ ነው? እሺ እሺ ጠይቅ። ኢሳቅ አንተ ልጠይቅ ስለ እንትና ስለ አብርሃም ልጆች ስለ ኢስማኤል እና ስለ ኢስሐቅ ማለት ነው። ያው እስልምናና ክርስትና ዲፍረንት ፐርስፔክቲቭ እንዳለው የመጀመሪያው ልጅ ክርስትና ላይ
ይስሐቅ ነው የሚለው ኮንሰፕት አለና የሆነ ሰዓት ላይ ከዚሁ ምን የሚል ልጅ አለ? የመጀመሪያ ልጅ ይስሐቅ ነው ብለው ነው የሚያምነው ክርስትና ነው፣ ኢስማኤል አይደለም። ለእርድም የቀረው የመጀመሪያ ልጅ አብርሃም መጀመሪያ የወለደው ልጅ ይስሐቅ ነው። ክርስትና እንደዛ ነው የሚለው። ለእርድም የቀረበው ይስሐቅ ነው እንጂ ኢስማኤል አይደለም ነው የሚለው። እስልምና ደግሞ ያው ኡስታዝና አንዳንድ እየጻፉ ነው። ኦኬ እዚህ ጋር እኮ አለ እኮ ፊት ለፊት ገርሞኛል እኮ ነው። እሺ አስገቡት ኡስታዝን። ሮቤራ እስኪ ኡስታዝ እንደሆነ መጣ። ከሱ ጋር ቀጥል። ኦሮምኛ ስናወራ ነበረ እኔና ኢብራሂም ስናወራ ነበረ። ድሉን ተጠቀም፣ ችግር የለውም። ሮቤራ ጠይቆ ነው ኡስታዝ የአብርሃም የመጀመሪያ ልጅ ይስሐቅ ነው እያለ ነው እና ብታወራው ደስ ይለኛል በዚህ ርዕስ። ኡስታዝዬ እንዴት ነህ? ጥያቄው ከምን መሰለህ፣ ያው ክርስትና ነው ይስሐቅ ነው የሚለው የመጀመሪያው ልጅ ለእርድም ለመስዋዕትነት የቀረበው ይስሐቅ ነው ይላል። እኛ ጋር ደግሞ ያው ኢስማኤል ነው የበኩር ልጅም ለእርድም ለምንም የቀረበው ኢስማኤል ነው የሚለው። ግን ባለፈው የሆነ ልጅ እንደዚሁ ከእናንተው ጀማ መሰለኝ፣ በእርግጥ ማረጋገጥ አልቻልኩም። ከመጽሐፍ ቅዱስ ውስጥ ራሱ ኢቨን የሆኑ 2 ቦታዎችን አጣቀሰና እንደ መጽሐፍ ቅዱስ ራሱ እኮ ቢታይ ይስሐቅ ከመወለዱ ከይስሐቅ በፊት ነው ኢስማኤል የተወለደው። ግን ክርስትና የሚያምነው እንደዚህ ነው ምናምን የሚለው ፓርት አለና ስለሱ በደንብ ብታብራሩልኝ ብዬ ነበረ ጥያቄ እንጂ እኔ የምለው ነገር አይደለም። አይ የመጀመሪያ ልጁ እንትና ነው አይደለ? የአብርሃም የመጀመሪያ ልጁ እስማኤል ነው ራሱ። ኦሪት ዘፍጥረት ምዕራፍ 17 ቁጥር 26 ላይ በዚያ ቀን አብርሃም ገረዘ እንዲሁ ልጁን እስማኤል ይላል። እስማኤል በተወለደበት ሰዓት ላይ ይስሐቅ ኦሪት ዘፍጥረት ምዕራፍ 17 ቁጥር 26 በዚያን ቀን አብርሃም ተገረዘ እንዲሁም ልጁ እስማኤልም ይላል። እስማኤል ልጁ ነው፣ የመጀመሪያ ልጁ ነው፣ የበኩር ልጁ ነው እና ልጁ እንደሆነ ብዙ ቦታ ላይ ዘፍጥረት 16-15 ላይ አለለ። ኦሪት ዘፍጥረት ምዕራፍ 16 ቁጥር 15 ላይ አብርሃምም አጋር የወለደችውን የልጁን ስም እስማኤል ብሎ ጠራው ይላል። የራሱን የልጁን ስም ልጁ ነው፣ የመጀመሪያ ልጁ ነው። ስለዚህ የበኩር ልጅ ወይም ደግሞ አንድያ ልጅ የሚባለው መጀመሪያ የተወለደ ልጅ ነው፣ የመጀመሪያው ልጅ ነው አንድያ ልጅ የሚባለው። ኦሪት ዘፍጥረት 22:16 ላይም እንደዛ ነው የሚናገረው። አንድያ ልጅህን አልከለከልከኝምና ሊያርድ የነበረው የመጀመሪያ ልጁን ነው፣ ብቸኛውን ልጅህን ሞኖጌነስ ሂዮስ ብቸኛውን የሆነን ልጅህን አለ። ስለዚህ ብቸኛ የነበረው ያኼድ የሚለው ቃል ብቸኛ ማለት ነው። ያኼዲ ካለው ብቸኛ ልጅህን አለ። እንግዲህ ማን ነው ብቸኛ ልጅ? እስማኤል ካልሆነ በስተቀረ ይስሐቅ ብቸኛ ልጅ ሊሆን አይችልም። ዘካርያስ 12:10 ላይ ስተመለከተው አንድያ ልጅና የበኩር ልጅ ኢንተርቼንጅ ሆነ ይቀያየራል። የበኩር ማለት መጀመሪያ ማለት ነው። ማነው ትንቢተ ዘካርያስ ምዕራፍ 12 ቁጥር 10 ላይ ማየት ትችላለህ። ራሱ ማለት ነው። አንድያ ልጅ የሚለው የበኩር ልጅ በሚል ይመጣል ማለት ነው። ይህን ካየኸው ኦሪት ዘፍጥረት 17:19 ላይ ግን ስለ ትርጉም አይኖረውም። አሁን አንተ ትገደላለህ ተብሎ ተነግሮ ግን ዘር ይቀጥላል ከተባልክ ትርጉም የለውም። ኦሪት ዘፍጥረት 17:19 ላይ ይስሐቅ ከሆነ የሚታረደው ትርጉም አይኖረውም። ስለ ይስሐቅ ስሙን ይስሐቅ ብለህ ትጠራዋለህ። ከእርሱ በኋላ ለዘሩ የዘላለም ቃል ኪዳን እንዲሆን ከእርሱ በኋላ አቆማለሁ አለ። ይስሐቅ ዘር እንደሚኖረው ተነግሯል። ዛት ሚስ አግብቶ ይወልዳል። ስለዚህ ይስሐቅን አሁን አብርሃም ከተነገረው ዘሩ እንደሚቀጥል ከተነገረው ትርጉም የለውም። ለምን ይቀጥላል ተብሏላ? በቃ ይቀጥላል፣ ዘሩ ይቀጥላል ተብዬ ተነግሮኛልና በቃ የሆነ ሹፈት ነው የሚሆነው። ረድልኝ ቢለው በቃ የእውነት እንዳልሆነ ራሱ ይገነዘባል። ግን ይሄኛው ግን ምንድነው? ፈተና ነው የሚለው ዘፍጥረት 22:1 ላይ ያህዌ ፈተነው አብርሃምን የሚለው አምላክ አብርሃምን ሲፈትነው ልጁ ፈተናው ምን እንደሆነ እያወቀ አብርሃምን ፈተነው። ፈተና ትርጉም ይኖረዋል? አይኖረውም ማለት ነው። ከዛ ጊዜ ጀምሮ ነው ማዕፀን የሚከፍት ሁሉ በኩር የሆነ ሁሉ እንስሳ ያቀርብ ተባለ። አብርሃም የበኩር ልጁን ሊያቀርብ ብሎ በሱ ፋንታ መስዋዕት እንዳቀረበለት ከዛ በኋላ በእስራኤሎች እንደዛ ሆነ። ኦሪት ዘጸአት ምዕራፍ 12 ቁጥር 3 ላይ በእስራኤል ልጆች ዘንድ ከሰውም ከእንስሳ ማዕፀን የሚከፍት በኩር ሁሉ ለእኔ ቀድስልኝ የኔ ነውና አለ። ይህ ህግ ነው። ኦሪት ዘፍጥረት 26:5 ላይ ደግሞ አብርሃም ህጌን ጠብቋልና አለ። ተመልከት። ስለዚህ ያቀረበው የበኩር ልጁን ነው ማለት ነው ያቀረበው። አየህ፣ ከዛ በኋላ ሰዎች የመጀመሪያ ልጃቸውን ሲወልዱ
በመጀመሪያ ልጃቸው ፋንታ መስዋዕት ያቀርባሉ። ኦሪት ዘጸአት ምዕራፍ 13 ቁጥር 2 ላይ። ከዛ ዘፍጥረት 26 ቁጥር 5 ላይ ደግሞ አብርሃም ሕጌን ጠብቋል አለ። ምን ይጠብቋል? ሕጌን ጠብቋል አለ። ሕጉን ከጠበቀ ከዛ አንጻር ነው እንትን የምንለው ማለት። ታዲያ ምንድነው ትክክለኛ ታሪኩን የቱ ጋር ነው የምናገኘው ስንል ሱረቱል አሕዛብ ምዕራፍ 33 ቁጥር 54 ላይ አላህ የነገር ሁሉ አዋቂ ነው ይላል። ሁሉ ነገር ያውቃል። ጥንት የነበረው ነገር ምን እንደተከሰተ ሊነግረን ነው። ለምን ሱረቱል ፉርቃን ምዕራፍ 25 ቁጥር 6 ላይ ስትመለከተው ያ በሰማይና በምድር ውስጥ ያለው ሚስጥር የሚያውቀው አወረደው በላቸው ይላል። ሰማይና ምድር ውስጥ ያለው ሚስጥር ምን እንደተከናወነ የሚያውቀው አላህ ነው። ስለዚህ አላህ በሱረቱ አሹራ ምዕራፍ 26 ቁጥር 69 ላይ እንደዛ በእነርሱ ላይ የኢብራሂምን ወሬ አንብብላቸዋል። አላህን የሚናገረው ምን ብሎ አንብብላቸዋል? ስለ ኢብራሂም ያወራል። አላህ ነው የሚናገረው፣ የታሪክ አይደለም። አላህ ነው ተራኪው። በሱረቱ ሷፋት ምዕራፍ 37 ቁጥር 102 ላይ እንደዛ ነው። ከእርሱ ጋር ለስራ በደረሰ ጊዜ ልጅ ሆይ እኔ በህልሜ የማርደህ ሆኜ አያለሁ፣ ተመልከት ምን ታያለህ አለው። አባቴ ሆይ የታዘዝከውን ስራ አላህ ቢሻ ከታጋሾቹ ሆኜ ታገኘኛለህ አለ ይላል። ስለዚህ ሊሰዋ የነበረው ልጅ እስማኤል እንደሆነ ይናገራል ማለት ነው ቁርአን። ያንን ነው የሚናገረው። ከምን አንጻር ነው የሚለው እንትኑ ራሱ ስትመለከተው እንደዛ ነው። ራሱ ታጋሽ በሆነ ወጣት ልጅ አበሰር ነው ይላል። ከዛ ቀጥሎ ያወራ ማለት ነው እየተናገረ ጌታዬ በልመናው ሰሚ ነውና አለ ይላል። ልመናውን ሰምቶታል ራሱ ኢስማኤል ማለት ራሱ ልመናን የሚሰማ ማለት ነው። ከዛ በኋላ ቁጥር 112 ላይ በይስሐቅም አበሰር ነው አለ። መጀመሪያ ሊሰዋ የነበረው እስማኤል ነው። ከዛ ቀጠለና ደግሞ በይስሐቅም አበሰር ነው ይላል። እንደዛ ነው ሰው የክርስትና አስተምሮ ታዲያ ሊሰዋ የነበረው ይስሐቅ ነው የሚለው ኬታ የምታወት ነው ማለት መጽሐፍ ቅዱስ ላይም አለ ይስሐቅ የሚለው ቃል አለ። ግን ይስሐቅ የሚለው አያስኬድም ነው። እኛ ጭላንጭሉ የሚያሳየው ከሆነ ይስሐቅ አይሆንም ነው። ይስሐቅ የሚለው 3 ቦታ አይቻለሁ እኔ ዕብራውያን አይ ቲንክ 11 እና ደግሞ ያዕቆብ ምዕራፍ 2 እና ዘፍጥረት 22 ላይ ታገኘዋለህ። ይስሐቅ የሚለውን ይሰዋ ነበር። ግን ይስሐቅ እንዴት ይሆናል ነው ጥያቄው። ይስሐቅ የሚለው ነገር እንዴት ይሆናል ነው ጥያቄ። አንደኛ የመጀመሪያ ልጅ አይደለም፣ ትርጉም አይኖርም፣ ሎጂካል አይደለም ነው። ከምንም በላይ ደግሞ አላህ የሚናገረው ነገር ነው ለኛ። ያኛው ታሪክ ነው። ይስሐቅ ጨምርበት፣ ኢብራሂም ጨምሩለት። እሺ ኡስታዝ፣ አይ በጣም የሚገርም ነው። በተለይ ህጌን የሚለው ፓርት ገራሚ ፓርት ነው እና ምናልባት እኔ የመጀመርለት ያው ዘፍጥረት 22:12 ላይ 11 እና 12 ላይ የእግዚአብሔር መልአክ ከሰማይ ጠራና አለ አብርሃም አብርሃም አለው። እሱም እነሆኝ አለ። እሱም በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታድርግበት፣ አንድ ልጅህን አለው። አንድ ልጅህን የአብርሃም አንድ ልጁ ኦንሊ ሞኖስ የሚለው ቃል የግሪኩ ወርድ ኦንሊ የሚለው ብቸኛ የሚለው ቃል ለምንድን ነው የሚመጣው? ሁለት እያለ አይመጣም። ብቸኛ ማለት በቃ ኦንሊ በቃ አንድ ብቻ ማለት ነው፣ ሁለት የሌለው ማለት ነው። ስለዚህ አንድ ልጅህን አለው። አንድ ልጅህን፣ ይህ አንድ ልጅህን እየተባለ የተነገረለት አብርሃም መጀመሪያ የወለደው ማን ነው ብለን ስናይ እስማኤልን መሆኑ ግልጽ ነው። ለምሳሌ ዘፍጥረት 16 ላይ አጋርን እስማኤልን ለአብርሃም በወለደች ጊዜ አብርሃም የ86 ዓመት ሰው ነበር ይላል። 86 ዓመት። ዘፍጥረት 1:5 ላይ አብርሃም ልጁ ይስሐቅ በተወለደለት ጊዜ 100 ዓመት እድሜ ነበረው ይላል። ስለዚህ በ100 ዓመቱ የወለደው ይስሐቅን ሳይሆን መሆን ያለበት በ86 ዓመቱ የወለደው ይስሐቅ ማን ነው? እስማኤልን ነው። አንድ ልጅህን እያለ እግዚአብሔር ሲናገር ምን አለ? አንድ ልጅህን ለኔ ያልከለከልክምና። ምክንያቱም እንግዲህ ሚስቱ መካን ነበረች። መካን የሆነችዋ ሚስቱ በ86 ዓመቱ እሱም አርጅቶ ልጅ ካገኘ በኋላ እግዚአብሔር እንግዲህ አንድ ልጅህን ለኔ ያልከለከልክምና ሲለው ፈተና ነው ይሄ ራሱ። ከዛ እግዚአብሔርን የምትፈራ እንደሆነ አሁን አውቄያለሁ አለው። ስለዚህ አምላክ ፈትኖት አንድ ልጁን በቃ ለኔ ይሰዋል ወይስ አይሰዋም በዚህ እድሜ ያገኘውን ልጅ ብሎ ነው የጠየቀው ማለት ነው። እና ከዚህ አንፃር ያው የአብርሃም አንድ ልጅ የተባለው ይስሐቅ ሳይሆን እስማኤል መሆኑ ግልጽ ነው። ያው ልጆቹ መባላቸው ባይብል ላይ የተቀመጠ ነገር ነው።
የአብርሃም ልጆች ተብሏል። ሁለቱም ማለት ነው። የቱ ጋር ነበረ? ቆይ ጥቅሱን ላውጣው አንዴ። ኦኬ ጥቅሱ የቱ ጋር ነበረ? እስማኤልም እንትናም ልጆቹ ተብለው ተቀምጧል። አዎ ምን አለ? ዘፍጥረት 21:5 ላይ አይደለም የምድር አሕዛብ ሁሉ እሺ ምን አለ? ዘፍጥረት 25:9 ላይ ልጆቹ ይስሐቅና እስማኤልም ማለት ልጆቹ ይስሐቅና እስማኤልም ማለት። ስለዚህ ሁለቱም ልጆቹ ተብለው ተጠቅሰዋል። ስለዚህ ሁለቱም ልጆቹ ከሆኑ የመጀመሪያ ልጅ የተባለው ያ የበኩር ልጁ የተባለው አንድ ልጅህን እያለ እግዚአብሔር ሲናገርለት የነበረው እስማኤል ነው። በቁርአን ላይ ስንመጣ ተመሳሳይ ነገር አንድ የምናገኘው ፖይንት አለ። በጣም የሚገርም ፖይንት አለ። ቁርአን ላይ ስትመጡ ምን አለ አላህ ሲናገር እንግዲህ እስማኤል ማነው ይስሐቅ ነው እንዳይባል አንድ የሚገርም አለ። ቅድም ኡስታዝ በመጽሐፍ ቅዱስ ላይ ባይብሉ ላይ እንዳሳየን አንድ አላህ የሚናገረው ቃል አለ ቁርአን ላይ ማለት ነው። ምን አለ? ሱረቱል ሁድ ምዕራፍ 19 ቁጥር 71 ላይ ወምራአቱሁ ቃኢመቱን ፈዳሂከት ባለቤቱም ቆማ ትስቅ ነበረ። ፈበሸርናሃ አበሰርናት በኢስሐቅ አበሰርናት በያዕቆብ ማለት ነው። ማነው? በኢስሐቅ አበሰርናት። ወሚን ወራኢ ኢስሐቅ ያዕቁብ አለ። ከዛ ደግሞ ከኢስሐቅ በኋላ ያዕቁብን አበሰርን። ታዲያ ያዕቆብ ከተበሰረ ይስሐቅ ሞቶ እንደሚቀር ማያውቅ ከሆነ በተመሳሳይ ሁኔታ ሆነ ፈተና አይሆንም ማለት ነው። ተግባባን? ፈተና የሚሆንበት ምንም አጋጣሚ የለም። ስለዚህ ይስሐቅ ከተበሰረ ኦልሬዲ ያልቃል ማለት ነው ጉዳዩ። ማነው? ያዕቆብ ከተበሰረ ልክ ባይብሉ ላይ እንዳለው ማለት ነው። ስለዚህ ይህን ይመስላል። አይ ቲንክ ግልጽ መሰለኝ አይደለ? አዎ ከበቂ በላይ ነው። ግልጽ ነው። እሺ በጣም ጥሩ። እንግዲህ ኢብሮ ማርያም ገብታለች እና ቅድም ስትጠቅስ የነበረው ከየትኛው መጽሐፍ ቅዱስ ነው ስላለች ብታሳያት። ከየትኛው መጽሐፍ ቅዱስ? ሰላም ማርያም ሰላም አለው። ሰላም ነኝ። ብሉይ ኪዳን ነው አዲስ ኪዳን ነው? ሁለተኛ እንደ አንድ ክርስቲያን እናትና አባቱን ያላከበረ ልጅ ይገደል የሚል መጽሐፍ ቅዱስ በጣም መጽሐፍ ቅዱስ አንባቢ ነኝ አልልም፣ ግን በሃይማኖት አባቶች ሲያስተምሩኝ የተማርኩት ነገር ቢኖር ልጅህን በምትሄድበት መንገድ ምራው፣ ገስጸው፣ ቅጣው ይላል፣ ግደለው የሚል ግን ኢየሱስ ክርስቶስ ጌታችን እንኳን የሰው ልጅ ሊገል ቀርቶ የፈጠረውን ፍጥረት ሊገል ቀርቶ እንዳይኑ ብሌን የሚጠብቀን አምላክ ነው። እኔ የትኛው መጽሐፍ እንደሆነ አላውቅም። ማርያም የትኛው ላይ ላሳይሽ? እዚህ ላይ ላሳይሽ። እናትና አባት ምንድን ነው ያልከው? እናትና አባቱን ያላከበረ ልጅ ይገደል። ኦሪት ዘጸአት ምዕራፍ 21 ብሉይ ኪዳን ነው አዲስ ኪዳን ነው? ብሉይ ኪዳን ነው። እግዚአብሔር ነው ያዘዘው። እግዚአብሔር ራሱ ነው ያዘዘው። ምን አለ? አባቱን ወይም እናቱን የሚሰድብ አለ። የሚሰድብ ፈጽሞ ይገደል። አዎ አባቱን ወይ እናቱን የሚመታ ፈጽሞ ይገደል። ሌላም እናቱን አባቱን የሚመታ አዎ የሚመታ ፈጽሞ ይገደል። ሰው ሰርቆ ቢገኝ አለ ቢሸጥ ወይም እጁም ቢገኝ ሰው ሰርቆ ማለት ነው፣ እሱ ፈጽሞ ይገደል። ይሄ ይኸውልህ ምን መሰለህ፣ ይኸውልህ ብሉይ ኪዳን ላይ የእናንተም እኮ ምንድን ነው የሚለው? እኛ እንደዚህ አይደለም። ስማኝ እንዴ አይን ያወጣ አይን ይውጣ ይላል በብሉይ ኪዳን። ትክክል ነሽ። እሱ እጅ ነው የሚሰርቀው አይደለ? እጁ ሲሰርቅ የተገኘ ይገደል ይላል። ግን ብሉይ ኪዳን አዳምጠኝ፣ እውቀቱ የለኝም ግን የማውቀውን ያህል ልናገር። በተጨማሪ ደግሞ ከሃይማኖት አባቶቼ ደግሞ ጠይቄ በደንብ እንድታብራራልኝ እኔም ይዤ መጥቼ እጠይቅሃለሁ። ግን የማውቀውን ያህል ስነግርህ አዳምጠኝ። እስከተሰበኩ ድረስ የማውቀው ነገር ቢኖር በብሉይ ኪዳን እንደዛ ነበር። አዲስ ኪዳን ግን አስታራቂ ነው። ገብቶሃል አይደለ? አንዴ እዛ ከመሄዳችን በፊት ይሄ ትእዛዝ ማን ነው ያወጣው? ይሄን ትእዛዝ
ማን ያወጣው ማለት ምን ማለት ነው? ትእዛዙ በመንፈስ ቅዱስ ታግዘው ሊጽፉት ይችላሉ። ሰው ነው ሊጽፉ የሚችለው መጽሐፉ አይደለም ብለሽ ትእዛዙ ማን ነው? ክርስቶስ ይሄንን አያዝም። እንደዚህ አምላክ ስላልሆነ ማለት ነው። በጣም ትሁትና በጣም ለሰው ልጆች የሚያዘን በአምሳሉ የፈጠረው የሚገል አምላክ አይደለም። እኔ አሁን ይሄንን አልቀበልም። እናት ልጅህን ገስጽ ነው የሚለው። ልጅህን ገስጽ በሚሄድበትም ምራው ነው የሚለው። ማርያም አንድ ጊዜ ይኸውልሽ ኦሪት ዘሌዋውያን ምዕራፍ 4 አይደለ? እግዚአብሔር ሙሴን እንዲህ አለው አለ። ማን ነው አባዩ? እግዚአብሔር ነው። ጥሩ ምን አለ? የእግዚአብሔር ስምን የሚሰድብ ፈጽሞ ምን ይላል? ይገደል። ማህበሩም ሁሉ ይውገሩት። መጻተኛ ወይም የሀገር ልጅ ወይም ቢሆን የእግዚአብሔርን ስም በሰደበ ጊዜ ምን ይደረግ? ይገደል ይላል። በጣም ጥሩ። ከዛ በኋላ ሰውን እስኪሞት ድረስ የሚመታ ፈጽሞ ይገደል። እግዚአብሔር ነው የሚናገረው ይሄንን ሁሉ። እሺ እግዚአብሔርን የማይፈልግ ሰው ፍላጎት የሌለው ለእግዚአብሔር መጽሐፈ ዜና ሁለተኛ ዜና ማለት ነው ምዕራፍ 15 ቁጥር 13 ላይ ከ12 እንጀምር። በመጽሐፉ ማን ነው? በፍጹም ልባችሁ በፍጹም ነፍሳችሁ የአባቶቻችሁን አምላክ እግዚአብሔርን ይሹ ዘንድ ቃል ኪዳን አደረጉ አለ። የእስራኤልንም አምላክ እግዚአብሔርን የማይፈልግ አለመፈለግ ታናሽ ወይም ታላቅ ወንድ ወይም ሴት ቢሆን ይገደል ዘንድ ማሉ። ከማን ጋር ነው የተማማሉት? ከእግዚአብሔር ጋር ማለት ነው። ተግባባ። ከእግዚአብሔር ጋር ተማምለዋል። ቃል ኪዳን ገብተዋል። ይቅርታ አድርግልኝ ወንድም። እናንተም እኮ ከእናንተ ውስጥ አሁን ለምሳሌ ሁሉ ሰው ስትሪክት አይደለም፣ አይሰግድም፣ ሰላት ምናምን ማለት ወጣ ያለ ሊኖር ይችላል። የእናንተ ቁርአን እንደዚህ አይነት ኧረ አይገደልም። ያ ሰላት የማይሰግድ ሰው አይገደልም። ግን ምንድነው የምትሉት እናንተ? ካፊር እንዴት ከፍሯል? ኩፍር ማለት ምናምን ነው የምትሉት? አንልም። ኩፍር ዱናል ኩፍር ይባላል። ኩፍር ሁለት አይነት አለ። ኩፍር ማለት አንደኛው ኩፍር ከእስልምና የሚያስወጣ ኩፍር አለ። ሁለተኛው ደግሞ ከእስልምና የማያስወጣ ኩፍር አለ። ተግባባን? እሱ አሁን ከእስልምና አሁን በአጭሩ ምን መሰለሽ ይኸውልሽ ወገናችን፣ ቀላል ነው። አይቶ እኮ መመርመር ነው ሄዶ መዝሙረ ዳዊት ምዕራፍ 137 ቁጥር 5 ቁጥር 9 ላይ ሕፃናቶችን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ነው ይላል። በአለት ላይ አለት ላይ ይዞ የሚፈጠፍጣቸው የተመሰገነ ይሁን ይላል። እሺ ሌላ ደግሞ ይሄ ኦርቶዶክስ መጽሐፍ ነው። አዎ የኦርቶዶክስ መጽሐፍ ላሳይሽ። ደግሞ መጽሐፈ ሳሙኤል ምዕራፍ 15 ቁጥር 3 ላይ እግዚአብሔር ነው የሚያዘው። ያው የሰራዊት ጌታ እግዚአብሔር እንዲህ ይላል አለ። ምን አለ? አማሌቅ በቃ ምን አለ? አሁንም ሄደህ አማሌቅን ምታ አለው። ያላቸውንም ፈጽመ አጥፋ፣ አትማራቸው። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ምን አድርገው ይላል? ግደል ይላል። ምንድን ነው ያጠፉት? ሕፃናቶች፣ ሴቶች፣ ብላቴናዎች ምንድን ነው ያጠፉት? በዛ ላይ ደግሞ የ400 ዓመት በቀል ወደኋላ ማለት ነው። ምንድን ነው ያጠፉት? አማሌቅ ምንድን ነው ማለት? አማሌቅ ካጠፋ አማሌቅ ነው እንጂ የሚገደለው እንዴት? አሁን ለምሳሌ እኔ ላንቺ መጥቼ ሰበካ ባረግልሽ ብሰብክሽ፣ ይሄው ኦሪት ዘዳግም ምዕራፍ 13 ቁጥር 6 የእናትህ ልጅ ወይም የእናትህ ልጅ ወንድምህ ወይም ወንድ ልጅህ ወይም ሚስት ማን ነው ሴት ልጅህ ወይም በብብትህ ያለች ሚስትህ ወይም እንደ ነፍስህ ያለ ወዳጅህ በስውር ና ሄደን ከምድር ዳር ጀምሮ እስከ ምድር ዳር ድረስ ወደ አንተ የቀረቡትን ከአንተም የራቁት አንተን ከበው ያሉ አህዛብ ከሚያመልኳቸው አምላክ አማልክት አለ አንተም አባቶችም የማታውቋቸውን ሌሎች አማልክት እናምልክ ብሎ ቢያስተ አለ። በቃል ደረጃ እኮ ነው ልባል ቢያስተ እሺ አትበለው አለ። እሺ አትበለው፣ አትስማው፣ ዓይንህም አይራራለት፣ አትማረውም፣ አትሸሽገውም። ነገር ግን ፈጽመህ ግደለው። እሱን ለመግደል በፊት የአንተ እጅ ከዚያ በኋላ የሕዝቡ ሁሉ እጅ በላዩ ትሁን አለ። በግብፅ ምድር ከባርነት ቤት ካወጣህ ከአምላክህ ከእግዚአብሔር ሊያርቅህ እኮ ነው። ንግግር እኮ ነው። በንግግር ሊያርቅህ ወዷልና እስኪሞት ድረስ
በድንጋይ ውገረው። በድንጋይ ይወገራል አንድ ሰው በመናገሩ ምክንያት። እስራኤልም ሁሉ ሰምተው ይፈራሉ። እነዚህ ማነው እንዲህም ያለ ክፉ ስራ እንደገና በአንተ መካከል አያደርጉም ማለት ለምንድነው? ወደፊት እንዳይደረግ እንዲህ አይነት ሰዎችን መጀመሪያ ይቀጠፋሉ ማለት ነው። ተግባባን? እሺ ሌላ ደግሞ ላሳይሽ። ሌላም ትፈልጊያለሽ? ላሳይሽ። በጣም ብዙ ነው ያለው በነገራችን ላይ ላሳይሽ። መጽሐፉን ታሳይኛለህ? ይቅርታ ማለት በምን እያነበብክልኝ ነው? በእንትን ነው መሰለኝ እያነበብክ። እዚህ ላይ አወጣልሻለሁ ሁሉንም። ይሄ መጽሐፍ ቅዱስ ነው። እዚህ ላይ አወጣልሽ። የፈለግሽውን እዚህ ላይ ላውጣልሽ። አሁን ካልኩት የትኛውን ላውጣልሽ? እኔ እኮ በጣም ገርም። እሺ እኔ ምንም አሁን መናገር አልችልም፣ ግን ቆይ ደግሞ ልጨምርልሽ፣ ሌላ ልጨምርልሽ። እሺ ይሄ ደግሞ ከባድ ነው በጣም። ምንድን ነው የሚለው እንዴ? ማናቸውም ሰው የአባቱን ልጅ ወይም የእናቱን ልጅ እህቱን ቢያገባ ሀፍረተ ስጋዋንም ቢያይ በማየት ማለት ነው ቢያይ እርሷ ሀፍረተ ስጋውን ብታይ እሷ የእሱን ሀፍረተ ስጋ ብታይ ይህ ጸያፍ ነገር ነው አለ። በህዝባቸውም ልጆች ፊት ይገደሉ አለ። በህዝቡ ፊት ይገደላሉ። በህዝቡ ፊት እኮ እንትን ነው ሀፍረተ ገላ ያየ ገባኝ። ምን መሰል ምናልባት ካደጉ በኋላ ያው መቼም ልጅ ሆነው ይሄ ነገር አይሆንም። የሆነ ለአቅመ አዳም ለአቅመ ሔዋን ሲደርሱ ምን አለፋሽ ግደሉ ነው አንቺ በፈለግሽው ሙሰጁ ግደሉ ነው ብቻ። ተግባባ እኮ ምንም እንትን የለውም። እሺ ስርዓቴንም ጠብቁ አድርጉም፣ እኔ የመቀደሳችሁ እግዚአብሔር ነኝ አለ። ስርዓት አለው እግዚአብሔር። ማናቸውም ሰው አባቱን ወይም እናቱን ቢሰድብ ፈጽሞ ይገደል። አባቱን እናቱን ሰድቧልና ደሙ በራሱ ላይ ነው አለ። እናትና አባቱን የሰደገ ያው እግዚአብሔር ነው የሚናገረው። ማናቸውም ሰው ከሌላ ሰው ሚስት ወይም ከባልንጀራ ሚስት ጋር ቢያመነዝር አመንዝራውና አመንዝራይቱ ፈጽመው ይገደሉ። ማናቸውም ሰው ከአባቱ ሚስት ጋር ቢተኛ የአባቱን ሀፍረተ ስጋ ገልጧልና ሁለቱም ፈጽመው ይገደሉ፣ ደማቸው በላያቸው ነው። ማናቸውም ሰው ከምራቱ ጋር ቢተኛ ፈጽሞ ይገደል። በነገራችን ላይ ይሄ ቀላል እኮ ነው፣ ቀላል ነው እያሳየሁ ያለሁት እኔ። አንዴ ወደዚህ እንግባ አይሻልም? የሚገደሉ ይኸውልህ ምን መሰለህ መገደል በብሉይ ኪዳን ነበር። በብሉይ ኪዳን ያ አስታራቂ ሆኗል። ገብቶሃል? አዲስ ኪዳን ላይ ስትመጣ አስታራቂ ነው። ቆይ በቃሽ፣ እሱን እንዳትዪ ደግሞ መገደብ ያለ አንዴ ከዛ በፊት ሀቢቢዬ ቆይ አንዴ ላሳያት የሆነ ነገር የወጣ ጉድ ነው። በቃ አሁን ይኸው በአዲስ ኪዳን እኮ ሲመጣ ብሉይ ኪዳንና ነቢያትን ሊሽር አልመጣውም ብሏል እኮ። ስለዛ ይሰራል ማለት ነው እኮ ያ ህግ። ብሉይ ኪዳን ይሰራል አይሰራም አላልኩም፣ ይሰራል። አንዴ ቆይ ምን አለ መጽሐፈ ሚስጥር። እሺ መጽሐፈ ሚስጥር የእናንተ መጽሐፍ ነው። ምዕራፍ 2 ላይ ጌታችንም በወንጌል በአንገቱ የወፍጮ ደንጊያ አስረው አለ ወደ ጥልቁ ያስጥሙት አለ። እነሆ ሃይማኖትን በካዱት ላይ አለ። ሃይማኖትን የካዱ ጥለው የወጡ ሃይማኖትን በብሉይም በሐዲስም የሞት ትእዛዝ ወጣ ይላል። ቤትና ቤት እዚህ ጋር ቆይ ይቅርታ የለም ስላልሽ አይ የለም ማለት ነው። በሃይማኖት ጉዳይማ ይኸውልህ ስማኝ፣ በሃይማኖት ጉዳይማ ማለት ከሃይማኖት የወጣ ሰውማ ወይ ደግሞ ሃይማኖትን የካደ ሰውማ ያው እንደ ካህዲ ነው። እንደናንተ አሁን አንድ ሰው ከእስልምና ወጥቶ ይገደላል በይው ይገደላል፣ በቃ ይገደላል። ቆይ ከአባቶች ይልጠይ ግን በጣም እንደሚወገዝና መጽሐፈ ሚስጥር ምከረው ይላል፣ መልሰው ንገረው ይላል። ይኸው የሞት ትእዛዝ ወጣ መጽሐፈ ሚስጥር። ግድ የለሽም ተይው እንትና አትሳቀቂ የማርያም እሺ። ማቴዎስ ወንጌል ምዕራፍ 5 ላይ እኔ ሕግና ነቢያትን ለመሻር አልመጣሁም ማለት የመጣ ይመስላችሁ ልፈጽም እንጂ ለመሻር አልመጣሁም ማለት። እውነት እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የወጣ ወይም አንዲት ነጥብ ከቶ አታልፍም ማለት።
ሁሉ እስኪፈጸም ድረስ አለ። እንግዲህ ከነዚህ ከሁሉ ካነሱ ትእዛዛት አንዲቱ የሚሽር ሰው ለማን ነው? ለሰውም እንዲህ የሚያስተምር ማንም ሰው በመንግስተ ሰማያት ሁሉ ታናሽ ይባላል አለ። ታናሽ ይባላል። በነገራችን ላይ ሕግ ተሻረ ብለው የመጣው ጳውሎስ ስለሆነ የጳውሎስ ትክክለኛ ስሙ ደግሞ ታናሽ ነው። ራሱ ስሙን ታውቂዋለሽ? ጳውሎስ ማለት ምን እንደሆነ ትርጉሙ? ጳውሎስ ታናሽ ማለት ነው። ጳውሎስ ታናሽ፣ እኔ እንጃ። ታናሽ፣ አዎ ታናሽ ማለት ኢየሱስ ትንቢቱ ላይ ሲያስቀምጥ ማንም ይሄንን ትእዛዝ የሚጥስ ካለ ታናሽ ተብሎ ይጠራል አለ። ታናሽ ይባላል አለ። አይሽ ጳውሎስ ራሱ ትእዛዙን እንደሚጥስና ትክክለኛው አስተምሮን እንደማያመጣ ነው የሚናገረው። ኢየሱስ ግን ከሕግ አንዲትም አትሻርም ነው ያለው። አንድ የሚሻር ነገር የለም። ሰማይና ምድር ያልፋል እንጂ ሕግ አይሻርም ነው ያለው። እኔ ሕግን ልፈጽም እንጂ ግን የሻራቸው ወንድሜ ይቅርታ አድርግልኝ፣ የሻራቸው ከብሉይ ኪዳኖች ውስጥ አስታራቂ የሆኑ ነገሮች አሉ። ገብቶሃል አይደለ? በአዲስ ኪዳን እንደ መጽሐፍ ተጽፏል። ግን ምናልባት አንጻራዊ ስታረገው የሆነ ከብሉይ ኪዳንና ከአዲስ ጋር ቆይ ስማኝ፣ ስታረገው የተሻሩ ነገሮች የሉም። ሁሉም ነገር ተፈጻሚነት አላቸው ብዬ አላምንም። ግን በይበልጥ ደግሞ ከሃይማኖት አባቶቼ ጠይቄ ለምን ይሄ እንደሆነ ገባ። በጣም እኔ አሁን ቤተክርስቲያን ላይ እኔ ወንጌል መጽሐፍ ቅዱስ ይዤ በስነ ስርዓት እንዳንተ እንደዚህ ቁጭ ብዬ ያንተ ሙስሊም ነህ ያንተን ያህል ቁጭ ብዬ እኔ መጽሐፍ ቅዱስ አንብቤ አላቅም። ስለ እውነት ለመናገር ግን እንደ ክርስቲያን በቤተክርስቲያኔ በሚሄድበት ሰዓት ስሰበክ እንደዚህ አይነት ስብከት ሰምቼ አላቅም። ስለ እውነት እግዚአብሔር በሚያውቀው ማለት ነው። ግን ይሄ ከሆነ ለምን አልነገሩንም? ለምን እኛ አላወቅነውም ብዬ እጠይቃለሁኝ። እኔ አሁን ደንግጫለሁ። አሁን ቅድም ስትናገሩ ምን ወዴት እየሄደ ነው እኔ ያልኩት። እኔ እውነቴን ነው የምነግርህ። እኔ ብዙም ሙስሊም ወጥቶ ሲሰብክ ምናምን አላውቅም እኔ እና ሁሉም በሃይማኖቱ በአሁኑ ሰዓት ያው ጊዜውና ሰዓቱ ስለሆነ ይመስለኛል አላውቅም። የዓለም ፍጻሜው ነው። ሙስሊሞችም እየወጡ ይሰብካሉ፣ ጴንጤዎችም ይሰብካሉ፣ ኦርቶዶክሶችም ይሰብካሉ። እና ይገደል ይላል ስትል ደነገጥኩኝ፣ ሰምቼ ስለማላውቅ። ልጅህን ገስጸው፣ በምትሄድበትን መንገድ ምራው፣ መንገድ አሳየው። ግን ገስጽ ማለት ቆንጥጥ ማለት ነው። ቆንጥጥ ነው እንጂ ግደል አይልም። ግደል የሚል እኔ ሰምቼ አላውቅም። ስለ እውነት በጣም ሄዳለሁ ቤተክርስቲያን፣ እኔ የሚል ሰምቼ አላውቅም። የሃይማኖት አባቶች የማይነግሯችሁን ነገር ብዙ ነገር ላሳይሽ ማርያም፣ የማይነግሯችሁን ነገር እዛ ላሳይሽ። ጉድ እኮ ነው በጣም ገርመ ላሳይሽ። ለምሳሌ የማይነግሯችሁን ነገሮች ላሳይሽ። እሺ ኢየሱስ ጌታ ነው ብለሽ ነው የምታምኚው? አዎ። ጌትነቱን ማን እንደሰጠው ግን ነግረውሽ ያውቃሉ? እኔ ማምነው ኢየሱስ ክርስቶስ ከሰማያት ወርዶ ከድንግል ማርያም ተወልዶ በምድር ላይ 33 ዓመት አስተምሮ ምሮ ፈውሶ እንደገና በቀራንዮ መስቀል ላይ ተሰቅሎ እንደሞተ አውቃለሁ። ይሄንን ነው የማውቀው። በቤተክርስቲያን ስማር የተማርኩት አንድ ባንድ ላሳይሽ። ኢየሱስ ግን ጌታ የተደረገ እንደሆነ ነግረውሽ ያውቃሉ? ጌትነቱ በመሰጠት የተገኘ እንደሆነ ነግረውሽ ያውቃሉ? ጌትነቱ በመሰጠት ማለት ምን አልገባኝ። በመሰጠት ማለት ነው በራሱ ያለው ሳይሆን ተሰጥቶት እንደሆነ ታውቂያለሽ? ባይብል ላይ አብ እንደላከልን አባቱ ወልድ እንደላከልን አብ ወልድ መንፈስ ቅዱስ ማለት ነው። እሺ ወላታ ባጭሩ ይኸውልሽ ኢየሱስ በራሱ ጌታ አይደለም። እሺ ጌታ ተደርጎ ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 6 ነብይ አይደል? ነብይ ነው። እናንተም መጽሐፍ ላይ ነብይ ነው። ቆይ እንደው ልገላግልሽ። ከተሳሳትኩ ብዬ እንዳልሳሳት ነው። አይገባ ትክክል ነሽ። አይ አንቺ አልተሳሳትሽም። ቆይ አንዴ አዳምጪኝ። እንግዲህ ይህ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። ኢየሱስን ማን ነው ጌታ ያደረገው? ክርስቶስ እግዚአብሔር ነው።
እግዚአብሔር ነው ጌታ ያደረገው። እንት እግዚአብሔር አለ ብለን ስንል አንድ እግዚአብሔር ነው ያለው። ያ አንዱ እግዚአብሔር ኢየሱስን ጌታ አድርጎታል። ኢየሱስ ማን ነው ብለን ስንል ሰው ተብሎ ነው የተቀመጠው። የእስራኤል ሰዎች ሆይ ይህን ቃል ስሙ። ኧረ ትህትና ሚውት አድርጊ እባክሽ። የኔ ነው ያንቺ ነው። እሺ ችግር የለውም። ያንቺ ከሆነ ችግር የለውም። የእስራኤል ሰዎች ሆይ ይህን ቃል ስሙ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ አለ። እግዚአብሔር ስንት ነው? አንድ እግዚአብሔር አለ። ከእግዚአብሔር ዘንድ ለእናንተ የተገለጠ አምላክ ነበር አይልም፣ ሰው ነበር ነው የሚለው። ሰው አየሽ፣ ይሄንን ሰው ደግሞ እግዚአብሔር ጌትነትም ሰጠው፣ ጌታ አደረገው፣ ክርስቶስም አደረገው። እንደማን ካልሽኝ እንደማን? እንደዚህ እንደ ዮሴፍ ጌታ አደረገው። ዮሴፍንም ጌታ ያደረገው እግዚአብሔር ነው። ይኸው ዮሴፍን ዘፍጥረት ላይ ምን አለ? እግዚአብሔር በግብጽ ምድር ሁሉ ላይ ጌታ አደረገኝ አለ። ማ? ዮሴፍ ጌታ አደረገኝ፣ እግዚአብሔር ጌታ አደረገኝ ይላል። ልብ አድርጊ። ስለዚህ ኢየሱስም ጌታ ተደርጎ ከሆነ ጌታ ያደረገው አንድ አምላክ ከሆነ ይቅርታ ወንድሜ፣ ዮሴፍ የማርያም እጮኛ እንደሆነ አውቃለሁ። እሱ አይደለም የያዕቆብ ልጅ ነው። የያዕቆብ ልጅ ይሄ የያዕቆብ ልጅ ዘፍጥረት ላይ ያለው የያዕቆብ ልጅ ዮሴፍ ነው። ማን ነው? ዮሴፍ። ግን የማርያም እጮኛ ማን ነበር? እሱ ሌላ ነው። እሱ ዮሴፍ ነው፣ ሌላ ዮሴፍ ነው። ይሄና እሱ ዮሴፍ አንድ አይደሉም፣ ሌላ አይገናኙም። ከሁለቱ ጋር የሚገናኝ ምን አለ? አሁን እግዚአብሔር በግብጽ ምድር ላይ ሁሉ ምን አደረገኝ አለ? ዮሴፍ ጌታ አደረገኝ አለ አይደለ? ጥሩ። ስለዚህ እግዚአብሔር ጌታ የሚያደርጋቸው ሰዎች አሉ። ራሱ ግን እግዚአብሔር ጌታ ነው። ጌታ ያደረገው ግን የለም። ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 5 ላይ ልገላግልሽና ምን ይላል መሰለሽ? እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና አለ። ሌላ ሰው አታስገቡ እሺ አጀማ። ፍቃዴን አልሻም። ጨርሰው እስከ መጨረሻው አንብቦ ሻወር ጃት አንዴ አውርዷትና ከዛ በኋላ ትገባለች። ይኸውልህ አሁን ኮሜንት እያነበብኩ ነበር። ይቅርታ ማነው? ኢብራሂም ነው ስምህ። ምን እንዳለችኝ ታውቃለህ? ነብይ እንዴት ቀድመሽ ታያለሽ አለችኝ። እኔ ሶሪ፣ አሁንም ክርስቲያኖች ሶሪ፣ እኔ አሁንም ለማወቅ ማለት እኔ የገባሁበትን አይተሃል። ኮሜንት ሳረግ ነው ያስገባኝ። እኔ ማለት ማንንም አልፈራም፣ ጠይቃለሁ። ማወቅ የምፈልገው ነገር ማወቅ አለብኝ ብዬ ማምን ሰው ነኝ። ግን አንድ ነገር የገባኝን እንደገባኝ እቀበላለሁ፣ ያልገባኝን ነገር ደግሞ ጠይቃለሁ። አሁንም ሃይማኖት አባቶች አሉ፣ ጠይቃለሁ። አሁን አንድ ኮሜንት አንብቤ ነው ሰው ነኝ እችላለሁ። ነብይ ነው፣ ክርስቶስ ነው፣ ጌታዬ ነው፣ አምላኬ ነው። እንደተማርኩት ከልጅነቴ ጀምሮ የመጣሁበት መንገድ እንደዛ ተብሎ ነው። እኔ አሁን አዲስ ቃል ስለሰማሁኝ ነው እናትና አባትን ቢለው ሲል ጭራሽ አንተ ጨማምረ ብዙ ነገር ነው የነገርከኝ። እኔ ደግሞ ይሄንን ዘግናኝ ኦርቶዶክስ እኔ አስተምራኝ አታውቅም። ማለት ወደ ሃይማኖቱ እንዲመጣ ምከረው፣ ገስጸው፣ ንገረው፣ አስተምረው እንደምትል ነው ማውቀው እኔ በማውቀው ማለት ነው። ከሃይማኖት ከወጣ ግን ግደለው የሚል እኔ ግደለው የሚባል በአጠቃላይ ሰምቼ አላውቅም በኦርቶዶክስ ቤት ስለ እውነት ከሆነ ማለት ነው። እና እኔ ክርስቲያን ነሽ ወይ ለማለት ለምትኝ ሴትዮ፣ አዎ በጣም ክርስቲያን ነኝ። በጣም እግዚአብሔርን ማመን ሰው ነኝ እኔ። ሰው ብዙ የሚያወራ ሰው አለ። እሺ ስለ ሰው አትጨነቂ፣ ታያቸው እነሱ ነው። አሁን ኢየሱስ ልብ አድርጊ። ኢየሱስ ማቴዎስ ወንጌል ምዕራፍ 21 ቁጥር 11 ላይ ህዝቡም አለ ይህ ከገሊላ አንድ ነገር ልጠይቅህ ኢብራሂም፣ አንድ ነገር ልጠይቅህ አንተ ኢየሱስ ክርስቶስ በምድር ላይ ከማርያም ተወልዶ ተጸንሶ እንደተወለደ በመንፈስ እንደተወለደ ማለት ምንም አይነት ከወንድ ዘር ሳትል እንደወለደችው ታምናለህ? አምናለሁ። ሙስሊሞች እንደዛ ብለን እናምናለን። እኛ ሙስሊሞች ማርያም ወንድ ሳይነካት ያለው በንጽህና ዝሙት ሳትሰራ በአላህ በይሁን ቃል ሁን በሚለው ቃል እንዳስገኘው እናምናለን። በአራት አይነት መንገድ ሰዎችን አስገኝቷል ብለን እናምናለን። የመጀመሪያው ያለ ሴት ያለ ወንድ አዳምን አስገኝቷል። የአዳም ተቃራኒ እኔና አንቺን ከሴትና ከወንድ አስገኘን። ሔዋንን ያለ አባት ያለ እናት ከአባት ብቻ አስገኘ። ያለ አባት ከእናት ብቻ አስገኘ።
ማነው ያለ እናት ከአባት ብቻ አስገኘ። የቀረው ደግሞ አንደኛው የአፈጣጠር አይነት ምንድነው? ያለ ወንድ ከሴት ብቻ የሚፈጠር አንድ ሰው ደግሞ መኖር አለበት። በአራቱም አይነት መንገድ ስለሚፈጠር እንደሚችል ሊያሳይ ነው። ስለዚህ አንደኛው ማን ነው? ኢየሱስን አምላክ ፈጠረው ብለን እናምናለን። እሱም ነብይ ነው፣ መልእክተኛ ነው። ከራሱ ምንም ማድረግ አይችልም። ተአምራትን ያደርግ ነበር። አንድም በራሱ ያረጋት ነገር የለም። አንድም ተግባባን። ያው አሁን ለምሳሌ ነብይ መሆኑን ማቴዎስ 21:11 ላይ ህዝቡም ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ። ነብዩ ኢየሱስ ነው እንጂ አምላክ ነው አላሉ። ምን አለ? ሉቃስ ወንጌል ምዕራፍ 24 ቁጥር 19 ላይ እርሱም ይህ ምንድነው አላቸው። እነሱም እንዲህ አሉት፣ በእግዚአብሔርና በህዝቡ ሁሉ ፊት በስራና በቃል ብርቱ ነብይ ስለነበረው አለ። ብርቱ ነብይ ስለነበረው ስለ ናዝሬቱ ስለ ኢየሱስ አለ። ስለዚህ ኢየሱስ ራሱ ደግሞ ማርቆስ 6:4 ላይ ኢየሱስም ነብይ ከገዛ ሀገሩና ከገዛ ዘመዶቹ በቀር ከገዛ ቤቱን በቀር ሳይከበር አይቀርም አላቸው። ስለዚህ ኢየሱስ ምንድነው? ነብይ ነው፣ መልእክተኛ ነው። ግን ባይብል ላይ አንድ አምላክ አለ። ያ አንዱ አምላክ ኢየሱስ አይደለም። ላሳይሽ። ኢየሱስ አምላክ ራሱ አለው። ዮሐንስ ወንጌል ኤፌሶን ምዕራፍ 1 ቁጥር 3 ላይ ምን አለ መሰለሽ? በክርስቶስ በሰማያዊ ስፍራ በመንግስት በመንፈሳዊ በረከት ሁሉ የባረከን የጌታችን ያው ጌታ የተደረገ ኢየሱስ ጌታ የተደረገ ነው። የጌታችን የኢየሱስ ክርስቶስ አምላክ እና አባት ይባረክ። የማን አምላክና አባት ነው ያለው ማርያምዬ? የኢየሱስ የኢየሱስ ክርስቶስ አምላክና አባት ይባረክ። የኢየሱስ አምላክ ነው። ወልድ ማለት ነው። የኢየሱስ አምላክ ማለት አብ ማለት ነው። እሺ የኢየሱስ አምላክ አብ ነው። ኢየሱስ አምላክ አብ ነው። አሁን ምንድነው? አሁን እናንተ ይቅርታ እየነገርከኝ ነው። ጥሩ እየነገርከኝ ነው። ቴንክ ዩ እግዚአብሔር ይስጥልኝ፣ አመሰግናለሁ። ግን አንድ ነገር ምነግረን እናንተ አብ ወልድ መንፈስ ቅዱስ የሚባልን አታምኑም አይደል? አንድ አላህ ብቻ ነው የምትሉት። አንድ አምላክ ብቻ አንድ አምላክ፣ እሱም የኢየሱስም የሰው ሁሉ አምላክ ወንድ ልጅም አይደለም። አምላክ ጾታም የለውም። አምላክ ጽንስም አይደለም፣ ፍጡርም አይደለም፣ የተፈጠረ ከፍጡር የሚገኝም አይደለም። አንዱ አምላክ የማይሞት የማይበሰብስ ሕያው ዘለዓለማዊ የሆነ ብቻውን የሆነ አምላክ አለ። አሳይሻለሁ ባይብል ላይ ራሱ። እሺ ቆይ አንድ ጥያቄ ልጠይቅህ። አንድ ጥያቄ ሰው ኢየሱስ ክርስቶስ መጀመሪያ ሰማይና ምድርን ፈጠረ ነው የሚለው አይደለ? አይልም፣ እንደዛ አይልም። አብ ነው ሰማይና ምድርን የፈጠረው፣ አብ ነው ብቻውን። እግዚአብሔር በደፈናው ማለት ነው። አብ ወልድ ምናምን የሚለውን እንተውና እግዚአብሔር ሰማይና ምድርን ፈጠረ ይላል አይደለ? ከዛ ሰማይና ምድርን ከፈጠረ በኋላ አዳምና ሔዋንን ነው አይደለ የፈጠረው? አዳምና ሔዋንን ፈጠረ። አዳምና ሔዋን ከተፈጠሩ በኋላ ነው አይደለ ኢየሱስ ክርስቶስ ወደ ምድር መጣ እኛን ሊያስተምር። እኛን ማለት ምን አንቺ ማለት የፈለግሽው እኔ ልንገርሽ። እሺ አዳምና ሔዋን እንግዲህ ፈጣሪ ገነት ውስጥ ኤደን ገነት ውስጥ አኖራቸው። ከዛ በኋላ ስህተት ሰሩ አይደለ? እንደዛ ነው የምትይኝ። ከዛ ስህተት ሰሩ። ስህተቱን ለመፈወስ አንድ ሰው መምጣት አለበት። ሞቷልና ያ ደግሞ ኢየሱስ ነው አይደለ? ይሄ ባይብል ላይ የለም። እሺ ባይብሉ የሚናገረው ይሄ አይደለም። ባይብሉ የሚናገረው ሕዝቅኤል ምዕራፍ 18 ቁጥር በመጀመሪያ ደረጃ ስለ ፍትህ ልጠይቅሽ። አንቺ ይሄን ከማሳየቴ በፊት ማርያም፣ አንቺ አዳምና ሔዋን ሲበሉ አይተሻቸው ነበረ? እንደ ማንኛውም ክርስቲያን አዳምና ሔዋን ባጠፉት ጥፋት ለሴት ልጅ ያው የመርገም ጫፍ አላየሽው? ቆይ ማርያም፣ አንቺ እኛ መጽሐፍ ቅዱስ እኮ እነሱ ናቸው የጻፉት። አሁን እኮ ገብቶሃል እንጂ አንዴ አዳምጪኛ። ካልሰማሽ ካላየሽ አንቺ ከየት አመጣሽ ወንጀሉን? ምን አገባሽ አንቺ እንዴ? ፍትህ ነው እንዴ? ምን ቸጋ? አንቺ በነፃ ሆነሽ ምንም የማታውቂ ሆነሽ ነው የተወለድሽው። ምን አጠፋሽ እስቲ? ስለዚህ ለዛ ነው እግዚአብሔር ምን ይላል? ትንቢተ ሕዝቅኤል ምዕራፍ 18 ላይ እናንተ ግን አለ ልጅ አባቱን ኃጢአት ስለምን አይሸከምም ትላላችሁ አለ እግዚአብሔር ነው የሚለው። ልጅ አለ እግዚአብሔር ፍርድንና ቅንን ነገር ባደረገ
ትእዛዜንም ሁሉ በጠበቀና ባደረገ ጊዜ ፈጽሞ በሕይወት ይኖራል። ኃጢአት የምትሰራ ነፍስ እሷ ትሞታለች አለ። ልጅ የአባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም። የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል። ኃጢአተኛውም ኃጢአት ካደረጋት ኃጢአት ሁሉ ቢመለስ ትእዛዜንም ሁሉ ቢፈጽም ቢጠብቅና ፍርድንና ቅንን ነገር ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም። ታዲያ እኛ ምን አረግን? ይኸው ልጅ የአባቱን ኃጢአት አይሸከምም ካለ እኛ የአዳምን ኃጢአት የምንሸከመው ከየት አምጥተን ነው? አባትም የልጁን ኃጢአት አይሸከምም ከተባለ አዳምም የኛን ኃጢአት አይሸከምም። ባይሆን የጻድቁ ጽድቅ በራሱ ላይ ነው የሚሆነው፣ የኃጢአተኛውም ኃጢአት በራሱ ላይ ነው፣ አይመለከተንም። ስለዚህ ኢየሱስ ለኛ ሲል መምጣት የሚባለው ነገር ራሱ አይሰራም። ኢየሱስ አንደኛ እግዚአብሔር በቃ በጭራሽ በቃ ፍትህ አይደለም። ገብቶሻል? በቃ ምንም አይመለከተንም። እኛ ምን አገባን? እኔ አሁን አንቺ በሰራሽ ኃጢአት እኔ ልጠይቃለሁ እንዴ? ማርያም አትጠየቅም። ታዲያ እኔ አዳም በሰራው ልጆችም አይጠየቁም። እንኳን እንትን ቀርቶ ታዲያ አዳም ምን አገባኝ? ልጆችም አይጠየቁም። ግን አንድ ነገር ልንገር እስቲ ቆይ እንደማይጠየቁ አንዴ ላሳይሽ። ቆይ ከዛ በፊት ከይቅርታ ጋር እንደማይጠየቁ ላሳይሽ። ይሄንን እንዳታነቢው፣ ያው ባይብል ላይ ቢኖርም እንዳታነቢው። እኔ ላንብብልሽ ምን እንደሚለው። ይሄን አላነበውም። ይሄ የተቀጠቀጠ አለ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ አለ። ዲቃላ ወደ እግዚአብሔር ጉባኤ አይግባ። እስከ መቼ? እስከ 10 ትውልድ ድረስ እግዚአብሔር ጉባኤ አይግባ። ፍትህ ነው ይሄ። ልብ አድርጊ። አንደኛ ይሄ መቆረጡ ከእግዚአብሔር ጉባኤ መግባት ጋር ምን ያገናኘዋል? ምንም የሚያገናኘው ነገር የለም። ምንም አያገናኘው። እግዚአብሔር የልብን የሚያይ እንጂ የውስጥን የሚያይ ጌታ ነው፣ የውጭን አካልን የሚያይ ጌታ አይደለም። አትሳቁ እሺ። ከታች ዲቃላ ምን አጠፋ? ማርያም ዲቃላ ምንድን ያጠፋ? ጥፋት አለበት ዲቃላው? ያጠፉት እናትና አባቱ አይደል እንዴ? ጥፋተኛ ማን ነው? እናትና አባቱ ናቸው። ወደ እግዚአብሔር ጉባኤ እንዳይገባ ተብሎ የሚከለከለው ለምንድን ነው? እሱ ያውም ደግሞ እስከ 10 ትውልድ ድረስ አለ። 10 ትውልድ ድረስ የእግዚአብሔር ጉባኤ አይገባ። ይሄ ፍትህ ነው እንዴ? ምን አለ? ሌላም ደግሞ ላሳይሽ፣ በደንብ ላሳይሽና እነዚህን ነገሮች ከዛ ተገርመሽበት እግዚአብሔር እውነት ይሄን ያደርጋል ወይ ፍትህ ነው ወይ የሚለውን ወደዛ እንመለሳለን። ከዛ ወደ ስቅለቱ እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከዘር በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። ምን አለ? እውር እንዳይመጣ አለ፣ ጉባኤ እንዳይመጣ አለ። አንካሳ፣ አፍንጫ ደፍጣጣ፣ ትርፍ አካል ያለው አንዴ እግረ ሰባራ፣ እጀ ሰባራ፣ ጎባጣ ምን ላይ ነው የሚለው? ኢብራሂም ይቅርታ፣ በጣም ይቅርታ። ኦሪት ዘሌዋውያን ምዕራፍ 21 ቁጥር 16 ጀምረሽ እሺ፣ እናንብበው። ትርፍ አካል ያለው እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ እከካም፣ ቋቁቻም፣ ጃንደረባ፣ ነውረኛ ሁሉ አይቅረብ አለ። ለምንድን ነው የማይቀርበው? 23 ላይ ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይግባል። አንድ ሰው መጋረጃውን የሚያረክሰው አይኑ ደፍጣጣ ስለሆነ ነው? ማን አፍንጫው አይኑ መጭማጫ ስለሆነ? ይሄ በእውነት የአምላክ ባህሪ ነው? እግሩ ሰባራ እጁ ሰባራ ስለሆነ ነው? ኖ አይሆንም እንደዚህ። ለዛ ነው የምልሽ ቅድም የውርስ ኃጢአት ላይ ስንመጣ ስተቱ ራሱ የመጀመሪያው ስተት እዚህ ላይ ነው። አምላክ እንደዚህ አይናገርም ብዬ ነው እኔም ማምነው። የቅድሙንም አምላክ አይናገርም፣ ይሄንንም አምላክ አይናገርም። ትክክልም አይደለም። ይሄ ፍትህ አይደለም። አምላክ ፍትሃዊ ነው። ሰዎችን እሱ ፈጥሮ ካበቃ በኋላ አፍንጫ ወደ ፍጥጣጣ አድርጎ ከፈጠረ በኋላ ጉባኤ እንዳትገባ ና አንተ አፍንጫ ሰልከክ ያለ ነው አንተ ግባ፣ ሂድ አንተ ውጣ አይልም አምላክ እንደዚህ። እንዴ አምላክ እንደዚህ በሰውነት አያሸማቅቅም። በሰውነት የሚያሸማቅቅ አምላክ የለም። ስለዚህ ወደ ኋላ ስንመለስ ኢየሱስ ለሰው ልጆች ኃጢአት መጣ ማለቱ በራሱ ከኃጢአት መወራረስ ጋር የተገናኘ ስለሆነ ምንም አይነት ኃጢአት የተወራረሰ የለም። ልጅ አባቱን ኃጢአት አይሸከምም፣ አባትም የልጅን ኃጢአት አይሸከምም። ኢየሱስ ማን ነው ካለን ሰው ነው። በቃ እኔ ልንገርሽ በአጭሩ ያው ላሳይሽ፣ ሰው እንደሆነ ላሳይሽ። ሰውማ ነው እኮ ሉቃስ ወንጌል ቆይ አንዴ እንዴት እንደሚከብድ ላሳይሽ። አንድ ጊዜ ምን አለ መሰለሽ መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻል፣ አትፍሪ አላት። እነሆ ትጸንሻለሽ አላት አይደለ? ጸንሻለሽ። አምላክ ጽንስ ነው ማርያም፣ አምላክ ጽንስ ነው ብለሽ ታምኛለሽ?
መለኮታዊ ነው። እኔ አሁን ይኸውልህ ኢብራሂም ይቅርታ አድርግልኝ። እኔ አሁን አንተን ምንም የምከራከር ነገር የለም። አሁን በጣም የሆነ ነርቨስ ያደረገኝ ምን መሰለህ፣ ያው ቤተክርስቲያን ሲሄድ ያው ጫፍ ጫፉን ነው የምንሰማው። እውነት ለመናገር ያው እንደውም አሁን ይሻላል። ያው በጣም መነቃቃት አለ፣ ስብከት አለ ምናምን፣ ሁሉም በየራሱ ሃይማኖት እኔ ልክ ነኝ የሚል ነገር አለ። ገባ? ከዛ አንፃር ነው እንጂ እኔ ምንም አይነት ግንዛቤ የለኝም። ገባ? እውቀት የለኝም። ግን ላሳየሽ፣ አትስሚ፣ ችግር የለውም። እንትን አትከራከሪኝ፣ ችግር የለውም። ምን አለ መሰለህ፣ አምላክ ጽንስ አይደለም። የመጀመሪያው ነገር ማወቅ ያለብሽ አምላክ ጽንስም አይደለም፣ የሰውን ስጋም ፍጡርነትንም አይጋራም። አምላክ ብቻውን አምላክ ነው። በቃ የሚመለክ ብቻውን፣ እኔ ብቻዬን አምላክ ነኝ ነው የሚለው አምላክ። ወንድ ልጅም አይደለም አምላክ። ኢየሱስን አመልከዋለሁ ካልሽ ወንድ ልጅ ነው የምታመልኪው። ማርያም አንቺ እቺን ጥያቄ ብቻ መልሽልኝ። ወንድ ልጅ ታመልኪያለሽ? ጌታዬን ነው አምላኬን መድኃኒቴን የፈጠረኝን አምላክ ነው እኔ የማመልከው። ወንድ ልጅ እኮ ስለተባልኩ ነው እኔ በሃይማኖቴ ስመጣ አምላክሽ መድኃኒትሽ ኢየሱስ ክርስቶስ ነው ተብዬን ያደግኩት። ታውቃለህ ማለት መቼም አንተም እኔም አንድ አይነት ቋንቋ ነው የምናወራው። ስለዛ እኔ ጠንካራ አይደለሁም አልኩ። ይሄ ሲወርድ ስመጣ የመጣሁት ከኦርቶዶክስ ቤተክርስቲያን ከኦርቶዶክስ አማኝ ከሆኑ ቤተሰቦች በቃ ያ ነው መስመሬ። ይቅርታ አብሽሪ። በአጭሩ ምን መሰለሽ፣ አምላክ ሰው አይደለም። እሺ እኔ ሰው አይደለሁም ብሎ ተናግሯል። ላሳይሽ። በቃ በአጭሩ ሆሴ ላይ ስንመጣ ትንቢተ ሆሴ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁምና አለ። ሰው አይደለሁም አለ። እኔ አምላክ ነኝ እንጂ ሰው አይደለሁም። ስለዚህ ሰውና አምላክ በባህሪም ይሁን በአይነትም ይሁን በይዘት በመንስኤም በውጤትም የማይገናኙ ነገሮች ናቸው። አምላክ የማይሞት ነው። አምላክ የማይሞት ነው። ለምሳሌ የቱ ጋር እንምጣ? አንደኛ ጢሞቴዎስ 6:16 ላይ ምን አለ? እሱ ብቻ የማይሞት ነው አለ። ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም፣ ሊያየውም አይችልም። ለሱ ክብርና የዘላለም ኃይል ይሁን አሜን አለ። ብቻውን የማይሞት ነው እሱ፣ በቃ የማይሞት። ኢየሱስስ ሞቷል። እንደ መጽሐፉ የሞተው ኢየሱስ የሐዋርያት ሥራ ምዕራፍ 13 ቁጥር 34 ላይ እንዲህ ይላል፣ እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው ይላል። ማን ያስነሳው? እግዚአብሔር ያስነሳው እግዚአብሔር ነው። አንዴ ይቅርታ ቆይ እሺ። እሺ ይቅርታ እሺ። እና ምን አለ መሰለሽ እንግዲህ ምን አለ እንደገናም ወደ መበስበስ እንዳይመለስ ከሙታን ራሱ ያስነሳው እሱ ነው። አምላክ ነው ያስነሳው። አምላክ ነው ያስነሳው። አንዴ እናቴ ደወለች፣ ይቅርታ እሺ። ትክክል እሺ። እሺ ተመለሻለሁ። ስለዚህ አሁን አንዱ አምላክ አይሞትም። ልብ አድርጊ፣ አንዱ አምላክ አይሞትም። የሞተው ማን ነው ብለን ስንል ሰው ነው የሞተው፣ ፍጡር ነው የሞተው። አንዱ ፈጣሪ አይሞትም። ፈጣሪ በምንም አይነት ሁኔታ የሚሞት አይደለም። የሚሞተው ፍጡር ነው ማለት ነው። ተግባባ? ይቅርታ ኢየሱስ ክርስቶስ በምድር ላይ መጥቶ ማለት ኢየሱስ መጥቶ በዚህ ምድር ላይ 33 ዓመት ሰብኮ ማለት ስለ ሰው ልጅ መከራን ተቀብሎ እንደሞተ
አታምንም? አልሞተም ኢየሱስ። በባይብልም ላሳይሽ ሞቷል። ለምንድን ነው ታዲያ እኛ ፋሲካ ጾመን ትንሣኤ ምናምን ብለን የምናከብረው? እሺ አንድ ጉድ ላሳይሽ። ይሄንንም ጠይቂ። እሺ ማርያም ጉድ ላሳይሽ። አንድ ጉድ ላሳይሽ። በመጀመሪያ ይሄ መጽሐፍ ማን ነው የጻፈው? ሞኝ ሆንኩ መሰለኝ። ሞኝ ሆንኩ። አይ ችግር የለውም አብሽሪ። አንድ ጉድ ላሳይሽ። አይታወቅም የሚባል ነገር አለ። አይታወቅም የሚባል ነገር አለ። ምንድን ነው የማይታወቀው? ይኸውልሽ እስቲ ላሳይሽ አንድ ነገር። እሺ መጽሐፉን የጻፉት ሰዎች ይሄ መጽሐፍ አለ። እሺ ይሄ መጽሐፍ የኢትዮጵያ መጽሐፍ ቅዱስ መዝገበ ቃላት ነው ያዘጋጀው የኢትዮጵያ መጽሐፍ ቅዱስ ማህበር ማለት ነው። እሺ የኢትዮጵያ መጽሐፍ ቅዱስ ማህበር ማለት ይሄን መጽሐፍ ቅዱስ ያዘጋጀ ነው። ያው ይሄ መጽሐፍ ያዘጋጀ ምን ይላል? እንዴ ላሳይሽ። መጽሐፈ መዝገብ ነው የኢትዮጵያ ይህ መጽሐፍ ቅዱስ በኢትዮጵያ የመጽሐፍ ቅዱስ ማህበር አየሽው፣ በመጽሐፍ ቅዱስ ማህበር የተዘጋጀ መጽሐፍ ነው እና ይሄም እንደዛው በመጽሐፍ ቅዱስ ማህበር ነው አንድ ላይ ሆኖ ያዘጋጁት። አሁን ምን አሉ መሰለሽ ስለዚህ መጽሐፍ ሲናገሩ፣ ለምሳሌ መጽሐፈ መሳፍንት የሚባል አለ አይደለ? ባይብል ላይ መጽሐፉን ማን እንደጻፈው ምንጊዜ እንደተጻፈ እርግጡ አይታወቅም። እርግጡ ማን እንደጻፈው ምንጊዜ እንደተጻፈ አይታወቅም። መጽሐፈ አስቴር መጽሐፉን የጻፈው ማን እንደሆነ አይታወቅም። ጸሐፊው አይታወቅም። ዝም ብሎ ነው በቃ የሚታመነው። መጽሐፈ ኢዮብ ምዕራፍ ይቅርታ አንዴ ትናንትናም በዚህ ጉዳይ ስትነጋገሩ ነበር። ያው ገብቼ ምንም ኮሜንት ምንም አልሰጠሁም፣ ዝም ብዬ ነው የወጣሁትና መጽሐፉን ማን እንደጻፈው አይታወቅም ማለት ምን ማለት ነው? ማለት ማን እንደጻፈው አይታወቅም በጭራሽ። ቆይ ልንገርህ፣ ይሄ እኮ ቀላል አይደለም፣ የእግዚአብሔር ቃል ነው አይደል እንዴ? ማለት ሰዎች የሚመሩበት ማለት ነው። ይሄ የህይወት ማለት በህይወትህን የሚመራ መንገድህ ማለት ነው። መንገድህን ደግሞ ለአንድ ለዚህ ሁሉ ህዝብ ወይ ለህዝበ ክርስቲያኑ ማን እንደጻፈው እንዴት አይታወቅም? በእርግጥ ብዙ መጽሐፎች ይታተማሉ። መጽሐፉ አይታወቅም። ትክክል ነሽ። አዋልዶች ምናምኖች አሉ። ትክክለኛ ጥያቄ ነው የጠየቅሽው። መጽሐፉን ማን እንደጻፈው አሁንም አይታወቅም። መጽሐፈ ኢዮብም ጸሐፊው ማን እንደነበር አልታወቀም። ልብ አድርጊ። ይሄ ሁሉ መጽሐፍ ሰቆቃ ኤርሚያስ ጸሐፊው ኤርሚያስ መሆኑና አለመሆኑ አልተረጋገጠም። ታዲያ ማን ነው የጻፈው? እሺ ሳሙኤል መጽሐፍት ማን እንደጻፋቸው አልተረጋገጠም። ታዲያ ማን ነው የጻፋቸው? መጽሐፈ ዜና መዋዕል ምናልባት ሌላ ሰው ጨምሮበት ይሆናል። አይታወቅም። አሁንም መጽሐፈ ነገሥት ምን ይላል? ጸሐፊው ማን እንደሆነ ግን አልታወቀም። ታዲያ ማን የጻፋቸው? ለመሆኑ ማን ነው የሚጽፋቸው እነዚህ መጽሐፍቶች? ኦሪት ዘፍጥረት የኦሪት ጸሐፊማ አይታወቅም፣ በጭራሽ ነው የማይታወቅም። የሆነ ሰው ከሆነ ጊዜ በኋላ መጥተው ማቀነባያ ዘፍጥረት እኮ ማለት የመጀመሪያ መጽሐፍ ቅዱስ ማለት ነው። ኦሪት ዘፍጥረት፣ ኦሪት ዘዳግም፣ ኦሪት ዘሌዋውያን፣ ኦሪት ዘሁልቁ፣ ኦሪት ዘዳግም እነዚህን ሁሉ ማን እንደጻፋቸው አይታወቅም። ከምርኮ በኋላ የሆነ ሰው አቀነባብሮ የጻፋቸው መጽሐፍቶች ናቸው። ኦኬ ላሳይሽ። ዕብራውያን፣ ይሄ ደግሞ ጉድ ነው የምትይው። የዕብራውያን መልእክት፣ ይህ መልእክት በማን ከየት ወዴት በምን ጊዜና በምን ምክንያት እንደተጻፈ ለማወቅ አስቸጋሪ ነው። ይሄ ለማን እንደተጻፈ አይታወቅም፣ ከየት እንደተጻፈ አይታወቅም፣ ወዴት እንደተጻፈ አይታወቅም፣ በምን ጊዜ እንደተጻፈ አይታወቅም፣ በምን ምክንያት እንደተጻፈም አይታወቅም። ታዲያ እንዴት ነው የአምላክ ቃል አድርገን የምንቀበለው? እንዴት አድርገን እንቀበለው የአምላክ ቃል አድርገን? መዝሙረ ዳዊት መዝሙራትን ማን እንደሰበሰበ አልታወቀም፣ አይታወቅም ማን እንደሰበሰባቸው። ሊጨምር ይችላል፣ ሊቀንስ ይችላል። ምንም የምናውቀው ነገር የለም። ተግባባን? እነዚህ ሁሉ መጽሐፍቶችን ማን ነው የጻፋቸው? ያጎደሉትን እኔ ጎበዝ አይደለሁም ብያለሁ። እዚህ ከታችም ያላችሁ ምናምን እንዲህ ለምን ምናምን እንዳይሉ እኔ ማለት በራሴ ህይወት ውስጥም እስልምና ውስጥ አለ ህይወቴ ውስጥ አለ ማለት እኔ የልጆች እናት ነኝ በነገራችን ላይ ባይዘው እና ማለት እኔ የራሴን ሃይማኖት የሚጋፋ ሰው አይደለም። የራሴን ሃይማኖት ይዤ የምኖር ሰው ነኝ። ግን ይቅርታ አድርገኝ፣ አሁን ብዙ ማውራት አልፈልግም። ግን የሚጠይቅ የለም ወይ ነው የሚያነቡ በሃይማኖት ቤት ውስጥ ያሉ አሉ ማለት ከኛ ቀደም የሚሉ
እኔ ለምሳሌ ቤተክርስቲያን ደርሼ ነው የምመለሰው። ስለ እውነት ወንጌል ይቅርታ ቆይ አንዴ ሰው ላስተዋውቅሽ። እኔ ቁርስም ምሳም አልበላሁም። አንዴ ሰው ላስተዋውቅሽ እና ከሱ ጋር አውሪሽ። አንዴ ምሳ ቁርስ ልብላ። እሺ ኡስታዝ ሰላም አለይኩም። አንዴ እንደው ብትተዋወቃት እቺ ልጅ ማርያም በጣም ጥሩ ናት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እነ ራይነር ቤት ነበር ነው ቤሪያን አግኝቼው ነበር። እሺ ኡስታዝ እና በቃ ቤሪያ ላይ የነበረው ነገር አስተካክለናል። ከዚህ በኋላ ቤሪያ ከኛ ጋር ነው የሚሆነው። ማንም ሰው እንዳይሰድበው አፉ ተባብለናል። ከስር የሚሳደቡም ልጆች ስለነበሩ አስገብተው ያለው ነገር የገባሁት ብሏል። ይቅርታ ጠይቋል። የድሮ ቤሪያን እናገኘዋለን ማለት ነው። አንተ ቤትም ከመጣ በደንብ አስተናግደው። ሰዎች ሲናገሩትም ካየ ሚዩት እንዲያደርጉ ለአድሚኖች መልእክት አስተላልፍ፣ እንዳይነኩት። ሁሉም ቤት ይገባል ከዚህ በኋላ። ኦኬ ቀጥሉ። ይቅርታ። እሺ አይ ኡስታዝ እኔ ምሳ መብላት አለብኝ። አንዴ ቁርስም ምሳም አልበላም። ሂድ በቃ ብላና ና በተስመጣ ነው ይወጣለው ማለት ነው። ኦኬ ማርያም እንዴት ነሽ? ሰላም ነው? ሰላም እንዴት ነሽ? ወይድ እባላለሁ። ማርያም እባላለሁ። ኦኬ አሪፍ ነው። ማርያም አሪፍ ስም ነው፣ ደስ የሚል ስም ነው። ማርና ያም ከሚል ከሁለት ቃላት የተዋቀረ ነው ስምሽ። ዋው እውነት ነው። የባህር ጠብታ ማለት ነው። ደስ ይላል ስሙ። እውነት ነው። ማርያም የሚል ስም አሪፍ ስም ነው። በእኛ በሙስሊሞች ወደ ነው። አራተኛዋ ማርያም መግደላዊት ማርያም የምትባለዋ ናት። ሉቃስ ወንጌል ምዕራፍ 8 ቁጥር 2 ላይ ያለችዋ። አምስተኛዋ ማርያም ደግሞ የአልዓዛር እህት የምትባላለች። የነ ማርታና የአልዓዛር እህት ማርያም የምትባለዋ ዮሐንስ ወንጌል ምዕራፍ 11 ቁጥር 1 ላይ ያለችው ማለት ነው። ስድስተኛዋ ማርያም ደግሞ የቆሎጵያ ሚስት የምትባላለች። ዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ ያለችዋ ማለት ነው። ሰባተኛዋ ማርያም ደግሞ የማርቆስ እናት ወይም ደግሞ የበርናባስ አክስት የሆነችው የማርቆስ እናት የምትባላለች። ሐዋርያት ሥራ ምዕራፍ 12 ቁጥር 12 ላይ ታገኘዋለች። ስምንተኛዋና የመጨረሻዋ ደግሞ ማርያ የምትባለዋ ያው በዕብራይስጥና በግሪክ ማርያ የምትባለዋ ሮሜ 16:6 ላይ የጳውሎስ ተማሪ የነበረች ማርያም አለች። እና በባይብል ውስጥ ማርያም ተብለው የሚጠቀሱ ሴቶች 8 ናቸው ማለት ነው። ይሄን ይመስላል። እንደው እንደ ተጨማሪ ሌላም ሰው ትምህርት እንዲያገኝበትና ያው ስሙን በጣም ስለምወደው ከዛ አንፃር ማለት ነው እንትን ያልኩት ማለት ነው። የንጽህና ተምሳሌት ናት፣ የቅድስና ተምሳሌት ናት። በዛ ላይ ደግሞ አስቢው በድንግልና ነው የጸነሰችው ያለ ወንድ የጸነሰችው ራሱ በቃ እንትን የለውም የወንድ እንትን የለውም የስፐርም ሴል የለውም ምን የለውም። ትክክል ታምር ነው። እና ከዛ ከኢየሱስ ክርስቶስ በኋላ ልጆች እንዳሏት ምናምን እናንተ ታምናላችሁ ትላላችሁ? አልተገለጸም እኛ ጋር አልተገለጸም። እንደዛ እኛ ማለት ልጅ አላት ከዮሴፍ ዮሴፍ የሚባል እጮኛ እንዳላት እንኳን የኛ መጽሐፍ አይናገርም። የኛ መጽሐፍ ዝም ባለበት ነገር ዝም ነው ብንለው መርየም ከዮሴፍ ጋር ኢየሱስን እንዲጠብቃት ይላል። ጥሏትም ሊሄድ ነበር ይላል። ግን እንዲጠብቃት የሚላል ባይብል ላይ መንፈስ ቅዱስ እንዲጠብቃት አይደለም። ኡስታዝ አንድ ነገር እኔ መጽሐፍ ቅዱስ አንባቢ አይደለሁም። አንድ ጥያቄ ልጠይቅ ነበር የገባሁት። ከአንድ ጥያቄ አልፎ በጣም ብዙ ነገር ነው የነገረኝና እሱን ከሃይማኖት አባቶቼ ጠይቄ ብዙ የምጠይቀው ነገር አለኝና ብዙ ነገር ያለኝ ስላለ ማለት እስቲ መጽሐፍ ቅዱሱን ጽፈውት ማን እንደጻፈው አናውቅም የሚል ነገር ያሳየኝ የነበረውና ይሄንን መጽሐፍ ማን እንደጻፈው መጽሐፍ አስቴር ምናምን ብዙ ነው ያለኝ እዚህ ላይ እና እኔ ለመጠየቅ ነው የገባሁት። እውቀት ኖሮኝ አይደለም፣ እውቀት የለኝም። እኔ የመጽሐፍ ቅዱስ እውቀት የለኝም። ግን ያው ማወቅ ያለብኝን አሳውቆኛል። መጠየቅ ያለብኝ አካል ካለ ጠይቃለሁ እና ጥሩ ነገር ተምሬያለሁ። በአጠቃላይ ጥሩ ነገር ተምሬያለሁ ማለት ለማወቅ አይከፋም አይደል? ማወቅ ጥሩ ነገር ስለሆነ ማወቅ የመሰለ ነገር የለም እና የእናንተን ጥላቻ የለብኝም። እኔ አልጠላችሁም ማለት አዳምጣለሁ፣ ማንንም አዳምጣለሁ። አሁን ትንሽ እንትን ብሎኝ የገባሁት ምንድነው ልጅ እናትና አባቱን ካላከበረ ወይ ደግሞ ምንድነው ይገደላል የሚለው ነገር በጣም ደነገጥኩኝ። እንደዛ ስላስተማረችኝ ቤተክርስቲያን እሱን ልጠይቅ ገብቼ ብዙ ነገር ተማርኩ ለማለት ፈልጌ ነው። ችግር የለም እንኳን ተማርሽ። ያ የጠየቅሽን ጥያቄ ምን ነበረ? ዮሴፍ ከማርያም ጋር በጋብቻ ቀጥሎ ልጅ ወልደዋል ወይ ብለሽ ጠይቀሽኛል። ፕሮቴስታንቶች እንደዛ ነው የሚያምኑት። ኦርቶዶክስ ደግሞ አይ እስከ መጨረሻው ድረስ ድንግል ሆና ነው የኖረችው የሚል ትምህርት አላቸው።
እኛ ሙስሊሞች ደግሞ ሳይለንት ላይ ነው መጽሐፋችን፣ ምንም የሚናገረው ነገር የለም። የእኛስ መጽሐፍ ቅዱስ ላይ ጽፏል አልተጻፈም? እንግዲህ የእኛ መጽሐፍ ቅዱስም እያነበባችሁት ነው ብዬ ነው የምጠይቀው። እኔ አላነበብኩትም። አይ እሱን አሁን በእኛ በስ ኖ ከባይብል አንጻር አይደለም አሁን እየመለስኩልሽ ያለሁት ከቁርአን አንጻር እየመለስኩልሽ። መርየም ጋብቻ ፈጽማ ከዮሴፍ ጋር ልጅ ብትወልድ እርግማን አይደለም። ትዳርም እንትንም መለኮታዊ ተቋም ነው። ትዳር ራሱ ማለት ምንም ክብሯን የሚነካ ነገር አይደለም ነው እኛ የምንለው። ሳትወልድም ደግሞ ሳታገባም ደግሞ በድንግልና እስከ መጨረሻው ድረስ ጸንታ ካለፈችም እሱም ራሱ ክብር ነው። በሁለቱም መልኩ ችግር የለውም። እኛ ጋር ማተሪያ ያደረገንም የሚያጨቃጭቅ ሳብጀክት አይደለም። እኛ አግብታ ወልዳለች ብለን አናምንም። ሳታገባ ድንግልና ኖራለች አላለም። የነገረንን አላህ ብቻ ነው የምንቀበለው። አላህ በድንግልና እንደጸነሰች ነግሮናል። ከዓለማት ሁሉ የተመረጠች ሴት እንደሆነ ነግሮናል። የቅድስናና የንጽህና ተምሳሌት እንደሆነች ነግሮናል። እንወዳታለን፣ እናከብራታለን። ግን ድረሽልን ብለን አንጠራትም፣ አንሰግድላትም፣ አናመሰግናትም፣ ስለት አንሳላትም፣ የተለያየ ነገር አናደርግላት። ምንም ነገር የምናደርገው ነገር የለም። ይሄ ነው እንወዳታለን፣ እናከብራታለን። ቁርአን ላይ አንድ ሱራ ሰጥቶ አላህ ያከበራትን እናከብራታለን። መርየምን አላህ የወደዳትን እንወዳታለን። ደረጃዋ የቅድስና ደረጃዋ እንደ ማንኛውም ሴት አይደለችም። የምናያት እንደነ ሳራ እናያትም፣ እንደነ ርብቃ እናያትም፣ እንደነ ዲቦራ እናያትም። ምናያት የቅድስና ደረጃዋ አላህ ያላቃት ሴት ናት። በቅድስናዋ ደረጃ በደረጃዋ እንወዳታለን፣ እናከብራታለን። ይህንን ያለው ከባይብል አንጻር ከሄድሽ አሻሚ ስለሆነ የሚያጨቃጨቅ ነገር ስለሆነ መጽሐፉ ራሱ የሚያጨቃጨቅ ነገር አንቺን የሚጎዳ ነገር ስለማልፈልግ ማርያምን እንደወደድሻትና እንዳከበርሻት የማርያም እናቴ ብለሽ እንዳልሻት እንድትቀጥይ ስለምፈልግ እንድትነኪያት ስለማልፈልግ እኔ በዚህ ነገር ላይ አስተያየት መስጠት አልችልም። ሌላ ነገር ላይ ቴዎሎጂካል ፋክተር የሚያደርገው ነገር መሰረታዊ ትምህርቶች የሚባሉ የስላሴ ትምህርት ከስር የሚያስወጣው ከሃይማኖታችን ሊያስወጣችሁ የሚችላችሁ በእኛና በእናንተ ሊያረቃችሁ የሚችላችሁ ነገሮች ሲኖሩ ነው እኛ እናንተ ማውራት ደስ የሚለን። በተረፈ ጥቃቅን ነገሮች ላይ በማተኮር ተውና ስለ ምስጢረ ስላሴ፣ ስለ ስጋዊ፣ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ እናንተ አንድ አላህ እንደምትሉ አውቃለሁ። እኛ ደግሞ አብ፣ ወልድ፣ መንፈስ ቅዱስ በአካል ሶስት ናቸው፣ በመለኮት አንድ ናቸው ብላ ታስተምረናለች ቤተክርስቲያን ያደግኩባት። ትላንትና በሱ ጉዳይ ስትነጋገሩ ሰምቻለሁ። ብዙ እውቀቱ ስላልነበረኝ ብዙ እውቀት የለኝም። ማወቅ ካለብኝ ማወቅ አለብሽ የምትለኝ ነገር ካለ ንገረኝ፣ ለመስማት ዝግጁ ነው። ችግር የለውም፣ ቀስ ብለሽ ትማሪያለሽ። አሁን የዛሬውን ነገር ዳጀስት አድርጊውና በደንብ ፈጅቶ ምን ብሎ ምናምን በአንዴ ከደራረብሽው ጨጓራ የሚባል ህመምም አለ፣ ኦቨርዶስ ሲሆን ማለት ነው። እና ከኢብራሂም ጋር ብዙ ነገር አሳልፈሻል፣ ከኔም ጋር በጥቂቱ ቀስ እያልሽ ፎሎ አድርጊኝና ነገሮችን ትማሪያለሽ። ቀስ እያልሽ ትማሪያለሽ። ወይድ የሚለው ወይድ አካባቢ ስለሚለው ፎሎ አድርጊኝና ላይቭ ስኖር መተሽ ጥያቄ መጠየቅ ትችላለሽ፣ ከስርም መማር ትችላለሽ። ቀስ እየተባለ ነው ነገሮች፣ በአንዴ አይደለም፣ ስፖንታኔስሊ ኦቨርናይት አይደለም። አሁን አንቺ የሚያስፈልግሽ ወተት ነው፣ ጥርስ አላወጣሽም ራሱ። ስለዚህ ወተት ነው ፍትፍት ምናምን የሚያስፈልግሽ ለአንቺ እንጂ አሁን ዝም ብዬ አጥንት ነገር ብሰጥሽ ጉሮሮሽ ላይ ይሰነቀራል። አዳምጠኝ፣ እኔ ከሙስሊም ጋር ነው የምኖረው። እሺ፣ የሶስት ልጆች እናት ነኝና ማለት ስለ እስልምና አላውቅም፣ ስለ እውነት አላውቅም። ምንም አውቀው ነገር የለም። ያው ክርስቲያን ነኝ፣ በክርስቲያን ነው የምንኖረው። እሱን ነው የምልሽ። አሁን የሚያስፈልግሽ ለአንቺ ጥርስ እንድታወጭልን ፍትፍት ምናምን ነው። ፍትፍቷን ምናምን መረቋን ምናምን በደንብ አድርጌ እንትን የምልሽ። ከዛ በኋላ አይ እንትኑ ነው የምነግርሽ እኮ አይ ቲንክ አካላዊ አይደለም፣ ስለ አካል አይደለም ማወራው፣ እማራዊ ሳይሆን ፍካራዊ ነው እየተናገርኩኝ ያለሁት። እና አዎ እንደዛ አረግና ከዛ በኋላ አጥንቱን ስትወጪ ጥርስ ስታወጪ በደንብ አጥንቱን በደንብ ቁርጥ እያረኩኝ ክትክት እያደረኩኝ አጥንቷን ቀጥ እንድታረጋት አደርግሻለሁ። እሺ እሺ። አላህ ልጆችሽን ያሳድገልሽ፣ ለቁም ነገር ያብቃልሽ። አሜን አሜን። እናትና አባቴ የሚሉ ልጆች አላህ ያርግልሽ። እናትና አባቴ የሚጦሩ ጣዋሪ ቀባሪ ያድርግሽ። ጥሩ ልጆች ነው የወለድኩት። ለቁም ነገር እናትና አባታቸውን የሚያካድሙ አላህ ያርግልሽ። አሜን አሜን። እሺ፣ ከአሜን ይቀራል ሁሉ ነገርና አሜን
እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አወቅ ሰላም ነው ኡስታዝ? ሰላም ነኝ ያለው አልሐምዱሊላህ። እንትን አንድ ጥያቄ መጠየቅ እችላለሁ ካላደከምኩ? እሺ ትችላለህ። ኢብራሂም እስከሚበላ ድረስ ነው። በዛው ጠፋ እኮ። ይህ ልጅ ደግሞ ምግብ እንብላ አይልም። ደግሞ በጣም የሚገርም ነገር በጣም ብዙ ጊዜ የታዘብኩት ነው። ምግብ ምናምን እንትን ሲሆን ድምፁን አጥፍቶ ነው የሚበላው። ብታየው እንብላ ምናምን አይልም። ሽምቁ ኪያ ነው። እንትን ኡስታዝ ይሄ ቅዱስ ቁርአን ኦርደር ሲደረግ ማለት ነው መጀመሪያ ኢቅራ ቢስሚ ረቢከ ለዚ ኸለቅ የሚለው ነው አይደለም የወረደው አንብብ የሚለው ማለት ወይም ማለም የሚለው ነገር እና ኦርደር ሲደረግ ደግሞ ሱረቱል ፋቲሃ ነው ፊት የመጣውና ኦርደር ሲደረግ ይሄ ምንድነው ግልጠተ መለኮት ነበረበት ወይስ ነብዩ ናቸው ያዘዙት ወይስ ከሊፎች ከዛም በኋላ የነበሩት ናቸው ወይስ አላህ ሱብሃነሁ ወተዓላ ሪቪሌሽን አድርጎላቸው ነው ኦርደር የተደረገው ማለት ነው? ምክንያቱም በ24 ዓመት በ23 አይ ቲንክ በ23 ዓመት ነው አይደለ እየተከፋፈለ የወረደውና ከዛ አንፃር እንዴት ነው የሚለውን ነገር ነው። አዎ ቆንጆ ጥያቄ ነው የጠየቀው። ቁርአን አወራረዱ ስንት አይነት ነው? እንደምታውቀው ስንት አይነት አወራረድ ነው ያለው የቁርአን? ማለት እንትኑ ነው አቀራሩ ነው። ቁርአን አወራረዱ ሁለት አይነት ነው አይደለ? አዎ አንደኛው በተርቲል ወርዷል። አንደኛው ደግሞ በጁምለቱል ዋሂዳ ይባላል። በአንድ ጊዜ የወረደበት በረመዳን ወር በተባረከችው ሌሊት በመወሰኛይቱ ሌሊት በአንድ ጊዜ ወርዷል። ከጥብቁ ሰሌዳ ወደ ቤቱል ኢዛ ሲወርድ የወረደው በዚህ መልኩ ነው የወረደው። ሲወርድ ምንድነው የሚጀምረው? ከሱረት ፋቲሃ ነው የሚጀምረው። የሚጨርሰው ደግሞ ሱረቱል ናስ ላይ ነው የሚጨርሰው እሱ ሲወርድ። በኋላ ላይ ግን ወደ ረሱል ሰለላሁ ዐለይሂ ወሰለም ሲመጣ ግን ሱረት ፋቲሃ ጀምሮ አይደለም የመጣው። የመጀመሪያው ኢቅራ ቢስሚ ረቢከል ለዚ ኸለቀ የሚለው ነው። ሱረቱል አለቃ ምዕራፍ 96 ቁጥር 1 ላይ ያለው። ሲጨርስ ደግሞ ሱረቱል በቀራ ምዕራፍ 2 ቁጥር 128 ላይ ነው። ሁላችሁም ወደ አላህ ተመለሰ። ታዲያ እንደዛ ከሆነ ለምንድን ነው ሲባል ባይንድ ሲደረግ አላህ ግን ሲሰበስበው በላይ በወረደበት መልኩ ነው የወረደው ራሱ። ያንን ደግሞ ትእዛዙ የመጣው ከረሱል ሰለላሁ ዐለይሂ ወሰለም ነው የመጣው። ያንን የቱ ጋር ነው የምታገኘው? ሐዲስ ላይ ነው የምታገኘው ራሱ። ኢማም ቡኻሪ መጽሐፍ 66 ቁጥር 128 ላይ ኢብኑ አባስ ሲነግረን ምንድን ነው ያለው? የአላህ መልእክተኛ በ40 ዓመት ወህይው መቀበል ጀመሩ። በመካ 13 ዓመት ወረደ። ቆይተውም ተዛ ተሰደው 10 ዓመት ቆይተው በ63 ዓመታቸው በሆነ ጊዜ ሞተዋል። መኪያና መደንያ ተብለው ለሁለት ይከፈላሉ። 86 ሱራዎች መኪያ ይባላሉ። እንደገና ደግሞ 28 ሱራዎች ደግሞ መደንያ ይባላሉ ማለት ነው። የሱራዎቹን ቅድመ ተከተል ላስብ ረሱል ሰለላሁ ዐለይሂ ወሰለም ናቸው ያወጡት። ጃሚዓ ተርሚዚ መጽሐፍ 44 47 ሐዲስ 3366 ላይ እንደዛ ነው የሚሉት። ምን አለ ራሱ ለኡስማን ኢብኑ አፋን ሱረቱ አንፋል ከመቶ በላይ ነው እንደዚህ ነው ብሎ ጥያቄ ሲጠይቀው የአላህ መልእክተኛ አለ ኡስማን ሲናገር አንዳች የቁርአን ክፍል በሚወርድበት ጊዜ ከጸሐፊዎቹ አንዱን በመጥራት ይህን አንቀጽ እንዲህ ተብሎ በሚጠራ ሱራ ውስጥ አስቀምጡት ይሉ ነበር። አሁንም በድጋሚ የተወሰነ የቁርአን አንቀጾች ሲወሩላቸው እነዚህን አንቀጾች